ይዛለሁ። እሺ ያዥ አራት ደቂቃው ለበበር ግን ብፁዕ መዝገበ ቃላቶችን የኢትዮጵያ መጽሐፍ ቅዱስ ማህበረ መዝገበ ቃላትን እጠቀማለሁ። በምድሪቱ ላይ ያሉ እጄ ላይ ያሉትን መዝገበ ቃላቶች ሁሉ በሙሉ እጠቀማለሁ። የቤተክርስቲያኒቱን የኦርቶዶክስን ተዋሕዶ ቤተክርስቲያን የእኛን የወንጌላውያን አማኞችን በምልጃ ዙሪያ የሚነሳውን ትምህርቶች በሙሉ መጽሐፍቶች እጄ ላይ ስላሉ በሙሉ እጠቀማለሁ። በኋላ ሌሎች መጽሐፍቶች አትከለከልም። አንተ የፈለግከውን መጠቀም ትችላለህ። እኔ መጽሐፍ ቅዱሱ ባዘዘኝ መሰረት መጽሐፍ ቅዱሱን እጠቀማለሁ። እሺ ከመጀመራችሁ በፊት ግን ሰዓት ተስማምታችኋል? አራት ደቂቃ። ከዛ በኋላ ጥያቄና መልስ ታደርጉታላችሁ ለሌሎቹም እድል እንዲደርስ ማለት ነው። ከዛ ከተመልካች ደግሞ ጥያቄ ትቀበላላችሁ። ቴንኪው። ቀጥሉ። መልካም። መጽሐፍ ቅዱስን ስንረዳ ማማ እንዴት አድርገን እንቀጥል ታዲያ? ወይት ብራዘር፣ እኔ እናንተ እንድንቀጥል ተስማማን አይደል? ከተመልካች ጥያቄ ትቀበላላችሁ ብሎ የሚል ትዕዛዝ አይደለም መሰጠት ያለበት። ጥያቄ ነው መጠየቅ ያለበት። የእኛ ፍቃድ መጠየቅ አለበት። እኔ ለምሳሌ አሁን ስለምን ተመልካች ውይይቱ ላይ እንቀጥል በመድኃኒዓለም ምንድን ነው የምትሉት? ጥያቄ ልጠይቅ። ከተመልካች ጥያቄና መልስ ትቀበላላችሁ? ይኸው ጥያቄ ትእዛዝ ጥያቄ ብትጠየቂ ነው የሚሻለው። ይኸው ትእዛዝ አይደለም ጥያቄ እቀበላለሁ። የምቀበላቸውን ሰዎች ግን መርጬ ነው የምቀበለው። የማላወራቸው ሰዎች አሉ። እሺ ተባረክ። እሺ ችግር የለውም። የማልቀበላቸው ሰዎች አሉ ማለት ማን ናቸው? እዚህ ያሉትን ሁሉ መቀበል ከቻላችሁ ትቀበላላችሁ። እኔ ሁላችሁንም እቀበላለሁ። ይሁድ ሁላችሁንም የምትጠይቁ ማንም ሰው ቢጠይቅ እቀበላለሁ። ብፁዕ አምላክ ሌላ ፕሮቴስታንት ስላልገባ አንተም ትቀበላለህ፣ ኤርሚያስም ይቀበላል። እዚህ ውስጥ ካሉ ገስት ላይ ካሉ ሰዎች ጋር ኤርሚያስ አልቀበልም ይላል። እንዴ ወዲ የሚለው ነገር ካለ አላውቅም። መዝሙረ ያሬድ እነ ልደታ ሌሎች ምናምን ነገር ቢሆን እቀበላለሁ ማለት ነው። ከሌሎቹ አንዚ ያላችሁ ሌሎቻችሁ ሁላችሁ እቀበላለሁ። ዮሐድ ኢዮብና ታላቁ ግን አልቀበልም። ከዚህ ቤትም ነግሬያችኋለሁ። ቤትም ጥሪ ስታደርጉ አልቀበልም ያልኩት ከዚህ ተነስ ከምን የራሴ ያለኝ መልከታ ከዚህ ቤት ተናግሬያለሁ። ድጋሚ ነገር አይጠበቅብኝም ማለት ነው። ቴንኪው። ውይይት ነው አልቀበልም ያልካቸው ወይስ ጥያቄ ነው አልቀበልም ያልካቸው? ውይይት እርቃቃለሁ። ጥያቄ ከሆነ ማንም ሰው ካለ ወደ ሌላ ልሄድ ነው ወንድሜ። እሺ ጥያቄው ላይ እስካሁን ድረስ አሁን ክርክር እስካሁን ድረስ ምን ተማርን? ግን እኔ ግራ የገባኝ ነገር ታዲያ ገባ ብዬ ስለ ለምን ብሎ ተምዬ ወደ ቦታው ለመግባት 4 ደቂቃውን ቀድማችሁ ስጡልኝ። ቦታ ፈር ለማስያዝ ቀደም ኤርሚ በመድኃኒዓለም ምን ያልገባኝ። ቆይ ተሜ ምንድነው ጥያቄ ለመጠየቅ ክራይቴሪያ ማውጣት? ውይይቱን እሺ አትቀበልም፣ ግን ጥያቄ ለመጠየቅ እንደዚህ እንትን ማለት እኔ ትክክል ነው ብዬ አላስብም። ከሰላምታ ውጪ አንተን ከሰላምታ ውጪ ሰላም የእግዚአብሔርን ሰላም እግዚአብሔር ለአንተ ይሁን ብዬ እልሃለሁ። አንተም እንደዛ ብለህ ካልከኝ አሜን ብዬ ሰላምታውን እቀበልሃለሁ። ከአንተ ከኢዮብ ከታላቁ አልቀበልም። ከሌሎቹ ግን ኦርቶዶክሳውያን ወንድሞች አገልጋዮች አድምጠኝ። የኔ መስፈርት አለ። አሁን ይህን ብነግርህ እዚህ ጉባኤው ስለሚበጣበት ከዚህ በፊትም ነግሬያቸዋለሁ። ኦኬ ያንን ቃል መጠቀም ስለማልፈልግ እኔ ራሱ እንደዛ ዝተ ምናምን እኮ መስፈርት እያወጣው አይደለም። ከአንተ ጋር ለማውራት ፈቃደኛ ነኝ። ምንም የዛተብህ የለም። ከፈለክ ዝታል እንጂ ምንም እንደማታመጣ ስታቀው ነው እንጂ እሱስ መዛትማ ዝታል። እሱ አገር ያወቀው ነው። ኤኒዌይ ውይይቱን ትወያያለህ ወይስ አትወያይም? ይሄው ነው እንግዲህ ብራዘርዬ። ከሰላምታ ውጪ ለአንተ የሐረር ሰው አበደን ይላል። ይሄው ነው በቃ መልሴ። ማይክ ሚዩት አድርጌያለሁ። እስክትገረም ድረስ ማይክ አልከፍትም። ሌሎቹ ግን ከከፈቱ ጥያቄ ለመቀበል ለመወያየት ዝግጁ ነኝ። ቴንኪው። ታሙ ጨርሻለሁ። ክፈት ብለህ የሚወያይ ሰው ካለ ክፈት ብለህ ስትለኝ ከፍታለሁ። ከዚህ ውጪ ዮሐድ ኢዮብ ዘሚካኤል ታላቁ እስክትገረሙ ድረስ እንዲህ እላለሁ። ማይክ ዝም ብዬ እስቲ በቃ እንገረማ። ሚዩት አድርገውና ካልወጣ ምናምን ሀሳብ እንስጥበትኛ። ስለዚህ ባነሳው ፖይንት እኛ ሀሳብ እንሰጣለን ምናምን። ሚዩት አደርጋለሁ ነው እወጣለሁ ነው ያልከው? ምንድነው እሱ? እና ቁጭ በልና ሚዩት አድርገህ ያነሳውን ሀሳብ
አፈርሰውና ትቀጥላላችሁ ከብፁዕ ጋር ምንድነው እሱ? ግን የወዲዬ አንድ ነገር ያላስተዋላችሁት ነገር ምን አለ መሰለ፣ እኔ የምመጥነው ለምዕመናን ነው ብሏል አይደል? ለሚመጥናቸው ለምዕመናን ተውለት፣ ታዘዙ፣ ተሸነፉ። እስቲ ለሚመጥናቸው ለምዕመናን ለኛ በእርግጠኝነት ሁሌ የምሰማው ይሄን ስለሆነ ማለት ነው። ገስቱን ክፈቱለት፣ አንዳችሁ እናስበሉለት፣ ይምጣ ከምዕመናን ጋር ከሚመጥነው ከኛ ጋር። እኔ ከመምህራኖች እግራችሁ ስር ቁጭ ብዬ ነው የምማረው። በፍጹም እናንተን ከሚመጥን ጋር አልችልም። እናንተን ከማይመጥን ጋር ምዕመናንን ከሚመጥን ጋር ግን እችላለሁ። ስለዚህ የሰማሁትም ይሄን ስለሆነ ነው። ከመምህራን ጋር አልችልም፣ ከሚመጥኑኝ ከምዕመናን ጋር ነው ስላለ ለዛ ነው እኔ ከፊት የመጣሁት። ኤርሚ ተመለስና አንዳቸውም ማይክ አይከፍቱም። ከኔ ከምመጥን ከታናሽ ወንድም ጋር ትወያያለህ። ከፈተ ይመስለኛል። የሆነ ኖቲፊኬሽን ደርሶኛል። እንትን ማስታወቂያ ተስሮለት በተነሳው ስራ እንትን ባነሳው ሐሳብ ላይ ይቀጥል ሐሳብ ያ ባይዘው የትኛው መዝገበ ቃላት ማንኛውም ሰው ይዞ ሊመጣ ይችላል። ኦኬ የትኛው መዝገበ ቃላት ከመሰረታዊ ትርጉሙ የሚለይ አይደለም። አክቹአሊ የትኛው መዝገበ ቃላት ባይዘው ሊያመጣ ይችላል። ማንኛውም ሰው ይዞ ሊመጣ ይችላል። ግሪኩ ይሄድ ኢንቲካኖ የሚለው በእንግሊዘኛው ይሄድ ምናምን ምንም የተለየ ትርጉም አያመጣም። አክቹአሊ ምንድነው የትኛውም የኪዳነ ወልድ ክፍሌም መዝገበ ቃላት የከሳተ ብርሃንም ብትመለከቷቸው አዎ ማስታረቅ የሚሉ ቃላቶች ይኖራሉ። ኦኬ ግን እርቅ ሁልጊዜ ምን መሰላችሁ ውጤት ነው አይደል? እርቅ ማለት የሆነ ነገር ውጤት ነው። ለምሳሌ በምልጃም እርቅ ሊፈጸም ይችላል፣ በቤዛነትም እርቅ ሊፈጸም ይችላል። እርቅ ተብሎ ቢተረጎም ምልጃ እንዲህ ነው እንዲያ ነው ብሎ ኦኬ አስማምቶ የሚያስታርቅ ብለው ሲፈቱ ከልመና የተለየ ከልመና የሚለው መሰረታዊ ትርጉሙ የሚለይ ትርጉም ሊኖረው በጭራሽ አይችልም። ኦኬ ልመናን ይዘህ ነው እርቁንም የምትፈጽመው ማለት ነው። ለምሳሌ ሁለት የተጣሉ ሰዎች ቢኖሩ ለምነህ ብታስታርቃቸው ኦኬ ውጤቱ በልመና የመጣ ነው፣ ግን ውጤቱ ምንድነው? እርቅ ነው፣ ታርቀዋል የሚለውን ነው። በተቃራኒው ደግሞ በቤዛነት ደግሞ እርቅ ሊፈጸም ይችላል። እዛ በቤዛነትም እርቅ ሊፈጸም ይችላል። ቤዛነት ማለት ደግሞ ዋጋ ከፍለህ ማለት ነው። ለምሳሌ አንድ የተቸገረ ሰው ወይም ደግሞ አንድ የተበደረ ሰው ክፍያ ከፍለህ ወይም ደግሞ ያንን የተበደረውን ዋጋ ከፍለህ ኦኬ ብታስታርቃቸው ወይም ደግሞ ተጣልተው የነበሩ በክፍያ መክፈል አቅቶት ተጣልተው የነበሩ ክፍያውን ከፍለህ ኦኬ እርቅ ብትፈጽም ይሄም እርቅ ነው ውጤቱ ማለት ነው። ምልጃ የሚለው ወይም ደግሞ ማማለድ የሚለው መሰረታዊ ትርጉሙ የመጽሐፍ ቅዱስ መዝገበ ቃላትም ከሚናገረው ከሚለው ምንም የተለየ ትርጉም ሊኖረው አይችልም። የትኛው መዝገበ ቃላት ማለት ነው እንዲህ ነው እንዲያ ነው ብሎ የሚያስማማ ማለት ሁለት በምልጃ ሶስት አካላት እንዳሉ ሁሉም ሰው ሊያውቀው ሊረዳው የሚገባ ነገር ነው። በምልጃ ሶስት አካላት የግድ ያስፈልጋሉ። አማላጅ አለ፣ ተማላጅ የሚማለድለት አለ ማለት ነው። ኦኬ ለዛ ነው ሶስተኛ እንዲህ ነው እንዲያ ነው ብሎ የሚያስማማ ብለው ሲናገሩ ኦኬ ልመና የሚያቀርብ ማለት አሁን ከአብ ጋር ነው እንዲህ ነው እሱ እኮ እንዲህ አላደረገም ብሎ ክርስቶስ ይለምንልሃል ብለው እየተናገሩ ያለው አክቹአሊ ሊትራሊ ኤርሚያስ ማለት ሊትራሊ አሁንም ይለምናል ብለው የሚያምን ሰው ነው አይደል? አብዛኞቹ ፕሮቴስታንቶች ደግሞ እንደዚህ ብለን አናምንም ብለው ነው የሚናገሩ። ቪዲዮም እናመጣለን አክቹአሊ አይ እንዲህ ብሎ የሚያምን ፕሮቴስታንት የለም ይላሉ። ቃል በቃል ደግሞ አሁንም እየለመነ ነው ብለው ነው የሚያምነው ማለት ነው። የትኛው መዝገበ ቃላት ቢመጣ ከመሰረታዊ ትርጉሙ የለቀቀ ትርጉም ሊኖረው አይችልም። ከዛ ይዘህ ነው የሚፈታ ማለት። ለዛ ነው ምልጃ የሚለው ኦኬ የመጀመሪያው እትም መሰረታዊ ትርጉሙ ለመነ ወይም ደግሞ አንዱ ስለ ሌላው ለመነ ነው ብሎ ይፈተዋል። አሁን ምን ብሎ ይናገራል? አማለደ ምልጃ አማለደ ማለደ ማለት ነው። አንዱ ስለሌላው መለመን ነው። በቃ ትርጉሙ ይሄ ነው። አንዱ ስለሌላው መለመን ነው። ኦኬ ኪዳነ ወልድ ክፍሌም ብትሄዱ ከሳቴ ብርሃንም ብትሄዱ
የምታገኙት አንዱ ስለሌላው መለመን ነው። ከዛ ውጤቱ ግን በልመናው ግን እርቅ መፈጸም ማስማማት ሊመጣ ይችላል ማለት ነው። ሶ ከአብ ጋራ ከራሱ ጋራ ከመንፈስ ቅዱስ ጋራ ያስታረቀን እንዲህ ነው እንዲያ ነው እያለ እየለመነ ነው ወይ ነው ዋናው ጥያቄው። ኦኬ በየፈጸሙ አይደለም። ውዳሴ ሰንበት ማለት ነው ምንድነው የሚናገረው እርቅ። አዎ አስታራቂያችን ነው ኢየሱስ ክርስቶስ፣ ምንም የማይካድ እውነታችን ነው፣ የቤተ ክርስቲያናችን ትምህርት ነው። እርቁ ግን የተፈጸመው ምንድነው? በውሂዘ ደሙ አይደለ? በደሙ ማፍሰስ ነው፣ በቤዛነት ነው ካለ ልመና አይደለም እየተባለው ምንድነው ታዲያ? ዋጋ መክፈል ቤዛነት ነው ማለት ቤዛነት ነው ማለት። ስለዚህ በገዛ ቤዛነቱ ዋጋ በመክፈል በዋጋ ተገዝታችኋልና የራሳችሁ አይደላችሁም እንደሚለው ዋጋ በመክፈል ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ያስታረቀን ማለት። ምልጃ ማለደ ኦኬ የሚሉ ቃላቶች ይኖራሉ መጽሐፍ ቅዱስ ላይ ኤግዛክትሊ ያሉ በጣም ብዙ ቦታዎች አሉ። ኦኬ ሮሜ 8:34 ኦኬ ዕብራውያን 7:25 ልናገኝ እንችላለን። ግን ማለደው ወይም ደግሞ የሚማልደው የሚሉ ቃላቶችን ስላገኘን ሊትራሊ አማላጅ ነው ብለን እንፈታለን ወይ? ክርስቲያናዊ አፈታት። ኦኬ ፕሮቴስታንቶችም ቃሉን እኮ ይማልዳል የሚለው እንግዲህ መሰረታዊ ትርጉሙ መለመን ከሆነ መለመን የሚለውን ቀጥታ ይዘው ይለምናል አሁንም ብለው ነው የሚፈቱት አይደለም። ስለዚህ ሌላ ትርጉም ነው እየተጠቀሙ ያሉት ማለት ነው። ከልመና ውጪ ከመሰረታዊ ትርጉሙ የተለየ ትርጉም እየሰጡት ነው ማለት ሶ አማላጅ የሚል ቃል ለምን መጠቀም እንዳስፈልጋቸው እሱ ትልቅ ጥያቄ ነው። ሶ እንደውም ከክርስቶስ በላይ ሮሚ ምዕራፍ 8 ከቁጥር 34 ላይ ያለው ሐሳብ ማለት ነው። ሮሚ 8:34 ላይ ለክርስቶስ አዎ በአብ ቀኝ ያለው ስለኛም የሚማልደው ተብሎ ተጽፏል። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ተብሎ ተጽፏል። እውነት ነው፣ እኛ እንቀበለዋለን። ግን የሚማልደው ስለተባለ አማላጅ ነው ተብሎ መፍታት ግን ልክ ነው ወይ ነው? እንደዛ ከተባለ ቁጥር 26 እንሄድና እንደውም ስለ ቅዱሳን ይማልዳል ተብሎ በግልጽ ማለት መንፈስ ቅዱስም ተጽፎለታል። እንዲሁም ደግሞ መንፈስ ድካማችን መንፈስ ቅዱስ ነው። ቀጥታ ቃሉን ይዞ ይማልዳል የሚል ስለተገኘ አማ ሆነ ኦኬ ስለ መንፈስ ቅዱስ እዚህ ጋር ቃል በቃል ስለ ቅዱሳን ይማልዳልና ተብሎ መንፈስ ቅዱስ ተጽፏል። ስለዚህ ስለ ቅዱሳን አማላጅ ነው መንፈስ ቅዱስ ብላችሁ ታምናላችሁ ወይ ትቀበላላችሁ? ይሄ ብቻ አይደለም፣ አብም ይማልዳል ተብሎ ተጽፏል። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 19 ጀምሮ ስንመለከት በእኛ እንደሚማልድ ተብሎ አብ ተነግሮታል። በእኛ ይማልዳል ተብሎ ማለት ነው። በእኛ ይማልዳል ማለት ነው። በእኛ እንደሚማልድ ተብሎ ተጽፏል። ስለዚህ አብም እንደሚማልድ በእኛ ተብሎ ተጽፎለታል። ስለዚህ ሶስቱም አካላት ይማልዳሉ ወይም ያማልዳሉ ብላችሁ ታምናላችሁ ማለት ነው። ይሄ ደግሞ ሴንስ የማይሰጥ ነው። ታዲያ እንዴት ነው የሚፈታው ይሄ ክፍል ከተባለ ቅዱስ ዮሐንስ አፈወርቅ እንደፈታው ነው ማለት ነው። ቅዱስ ዮሐንስ አፈወርቅ ይህንን ክፍል ሲፈታ ምን ብሎ ይፈታዋል? እችን ብቻ ተናግሬ መምህራንም ስላሉ እነሱ ይቀጥላል። 26 ላይ እዚህ ጋር ለክርስቶስ ወይም ደግሞ ለወልድ ምን ብሎ የሞተው ብሎ ይልቁንም ከሙታን የተነሳ ብሎ በእግዚአብሔር ቀኝ ያለው ብሎ በእግዚአብሔር ቀኝ መኖሩ መቀመጡን ተናግሮ ከዛ በኋላ ደግሞ ጥረታት ልመና ጸሎት እንደሚያስችው እሱም የሆነ ነገር ለማድረግ እኛን ለማዳን ጸሎት ልመና ማድረግ ያስፈልገዋል ብለህ ታስባለህን ብሎ ቅዱስ ዮሐንስ አፈወርቅ ጥያቄ ይጠይቃል። ኦኬ ሐዋርያቶቹ በስሙ ድውያንን የሚፈውሱ ከሆነ በስሙ ሙታንን የሚያስነሱ ከሆነ ጸሎት እንኳን ሳያደርጉ በኢየሱስ ስም ተነስ ብለው ድውዩን የሚፈውሱ ከሆነ የስሙ ባለቤት የስልጣኑ ባለቤት ክርስቶስ ነገሮችን ለማድረግ እንዴት መለመን ያስፈልገዋል ትላለህ ይላል። ታዲያ ይሄንን ስለምን በኮንደንሴሽን ወይም ደግሞ ሐዋርያው ቅዱስ ጳውሎስ ዝቅ በማድረግ እንዴት አድርጎ እንዲህ ሊለው ቻለ ብለህ ብትጠይቅ ይላል ስለ ፍቅሩ ነው። ኦኬ ፍቅሩን የሚገልጽ ነው። ከላይ ስለ መንፈስ ቅዱስ ስለ ቅዱሳኑ ይማልዳል እንዴት መጸለይ እንዳለብን ስለማናቅ ስለ ቅዱሳኑ ይማልዳል ተብሎ ሲጻፍ
አማላጅ ነው እየጸለየ ነው ብለህ እንደማትፈታ ወይም ደግሞ እንደማይፈታ ይልቁኑ በእኛ ላይ ያለው መንፈስ ቅዱስ እንዴት እንደሚያበረታን እንደሚያግዘን እንደሚገልጽ ሁሉ ክርስቶስ ኢየሱስም ስለኛ ሞቶ ስለኛም በክብሩ ተቀምጦ ያለ ጌታ ሲሆን በዛ በዙፋኑ እንኳን ከተቀመጠ በኋላ ለኛ ያለው ፍቅሩ ምን አይልም አይቀንስም። ስለኛ ያስባል፣ ይጨነቃል፣ ይወደናል፣ ያግዘናል፣ ይረዳናል ማለቱ ነው ሐዋርያ ቅዱስ ጳውሎስ ይላል። ይሄ የቅዱስ ዮሐንስ አፈወርቅ ትርጓሜ። ኦኬ። ስለዚህ ያግዘናል፣ ማገዙ መርዳቱ በአብ ቀኝ ከተቀመጠ በኋላም እንደሚቀጥል ለመግለጽ ሐዋርያ ቅዱስ ጳውሎስ ስለኛ የሚማልደው ብሎ ተናገረ። ቀጥሎ ምን አለ? ከክርስቶስ ፍቅር ማን ይለየናል? ክርስቶስ የሚያግዘን የሚረዳን ከሆነ ፍቅሩ ያልተለየን ከሆነ ሞቱ ከገለጸልን በኋላ ከሞቱ በኋላም ፍቅሩ ከኛ የማይለይ ከሆነ ስለዚህ ማንም ኃያል መጥቶ ማን ከክርስቶስ ፍቅር ሊለየን ይችላል? አይችልም። ረዳታችን አጋዣችን ማን ስለሆነ ክርስቶስ። ክርስቶስን ተቃቁሙ ወይም ደግሞ ክርስቶስን ችሎ በኃይል ከክርስቶስ ሊለየን የሚቻለው ማንም የለም። ኦኬ። ስለዚህ መከራ ነው በጭራሽ፣ ወይስ ጭንቀት ነው ወይስ ስደት ወይስ ረሃብ ወይስ ራቆትነት፣ ኦኬ፣ ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን። ኦኬ፣ እየተገደልን እንኳን ክርስቶስን አንክድም። ምክንያቱም አጋዣችን ረዳታችን ክርስቶስ ከኛ ጋር ስላለ ማለት። ስለዚህ ፍቅሩ የማይለይ ለኛ የሞተው ጌታ ስለሚያግዘን ስለሚረዳን መከራ፣ ችግር፣ ስቃይ ሁሉ ቢመጣብን ሁሉን በሚችለው በክርስቶስ ሁሉን እንችላለን፣ እናልፈዋለን ማለት ነው። ከዛ አንጻር የተነገረ ሐሳብ እንጂ ፈጽሞ እሱ አሁንም እየለመነ ነው አሁንም እየጸለየ ነው ብለን እንድንረዳ በፍጹም አይደለም። ሐሳቡ ከላይ ጀምረን ብናብራራው ሰዓቱ ላይ በቃን ይችላል። እኔ ይብቃኝ። እግዚአብሔር ይስጥልኝ። መምህራኖች እዚህ ቁጭ ብለው በሰፊው ሄድኩበት። እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማልን። ይዋድዬ መወያየት መጀመሪያ ምን ፈልጌው ነበረ። በተለይ ያመጣቸው መዝገበ ቃላቶችን በጠቅላላ ስለማይቀበላቸው እዛ ሐሳብ ላይ ማውራት ፈልጌ ነበር ከኤርሚያስ ጋር። ይህን እድል አመለጠኝ እና ፔንቴ በጠቅላላ የቅዱሳን ምልጃ ይቀበል ነበር። ዛሬ ተቀብሎ ነበር የሚሄደው ይዋድ ዛሬ የሚቀበሉበት ወይ ማለት የሚያነሳል ከሆነ እኔ ይወርዳለሁ ለመወያየት እና እንትን ካላችሁ ለምን እንደምትወርደው ምን ማለት ነው? ፈልጎ ማለት ያው እኔ እንደማይፈልግ ምናምን የታወቀ ነውና ምናልባት ከወረድኩለት የሚመጣ ከሆነ መወያየት ትችላላችሁ። ሌላ ጊዜ ይመጣል ብዬ አስባለሁ። ያኔ እናወራለን። መምህር ግሩም እንኳን ደህና መጣህ። አሳስቶት ነው ዛሬ የመጣው። ምን ትቀልዳለህ? ከመጣ ግደለው ካሁን በኋላ። ነገራችን ላይ ከይቅርታ ጋራ እንደ አግባቡ ግን ማለት እኔ አሁን ቅድም እንደዛ ሲናገር ውስጤ ተረበሸ በእውነቱ ለመናገር ማለት ነው። እንደ አግባቡ መሆን የነበረበት ይሁድ ኤርሚያስን ያለ ማውራት ነበረበት። እሱ ክርስቲያን ኦርቶዶክስ ስለሆነ ነው በነገራችን ለሱ ነው ያወራው እንጂ እንደ አግባቡ እሱ ነበር የተበደለ፣ እሱ ነበር የተሰደበው፣ ቤተሰቦቹን ሳይቀር ነበር የሰደበው፣ ጠንቋይ ልጅ ብሎ የተሰደበው ማለት ነውና ነገር ግን እኛ እንደ ክርስቲያን እንደሆንን የይቅርታ አምላክ ስለምናመልክ ይቅርን የሚል አምላክ ስለምናመልክ ለዛ ነው ቤት እንኳን ቤታችን ድረስ መጥቶ እንወያይ እየተባለ እንትናን አስገቡት። ይቅርታ ቤት ማን ነው? ቃሌ መሰለኝ ከተሳዳቢ ጋር ብሎ ራሱን ያወርዳል ማለት ነው። ለማንኛውም ይዋዲ መቀራጭላል። አሁን ምን አለ መሰላችሁ፣ እኛ ክርስቲያኖች ነን፣ በደል ቆጣሪ አይደለንም። ቀጥሎ ኤርሚያስ ሌላ ጊዜ ከመጣ ኢየሱስ ምልጃ ላይ እኔ እረዳለሁ ብዬ አስባለሁ። ቃሌና ግን የውሃድ ግን ይግባባሉ ብዬ አስባለሁ። እና ቃሌ እንኳን ደህና መጣ።
ሰላም ብያለሁ። እንዴት ናችሁ? ሰላም ብያለሁ። እንዴት ነው ወንድም አለም? ኢየሱስ ክርስቶስ መልጃ ላይ ነበር እያወራን የነበር ነው። ኢየሱስ አሁንም ይማልዳሉ የሚል ሐሳብ ነበር ያመጣ ነው። እዛ ላይ ድንገት እንትን ካለ ከህይወት ጋር የምትወያይ ከሆነ ያ ሰላም ብያለሁ። ህይወት እንዴት ነህ? እንዴት ነህ ቃልህ? እግዚአብሔር ይመስገናለን። አሁን 4 ሰዓት ሆኗልና ቤተሰብ እንዳረብሽ ድምጼን ዝቅ አድርጌ ነው የማወራው፣ ግን እየሰማሁ ነበረ ስታብራራ ቅድም። ኤርሚ አክቹሊ ሊወጣ ሲል ነው የሰማሁትና ያንተን ግን እየሰማሁት ነበረ። ጥሩ ማብራሪያ ነው። ምናልባት ግን የፕሮቴስታንቱን ስታንድ ትንሽ ሚስ አንደርስታንድ አድርገዋል ብዬ ያሰብኩ ነበር። አንድ ጥሪ ላቅርብልህ። ይሄንን እኔና አንተ ብቻ ቁጭ ብለን የምናወራበት አንድ ሴሽን ቢኖረን ምን ትላለህ? በምልጃ ላይ ምናልባት አንድ ነገር ላጥራና አሁንም ክርስቶስ ይለምናል ብለህ ነው የምታስበው የምታምነው? ኔቨር በጭራሽ። ኤርሚያስ ግን እንደዛ ብሎ ነው የሚያምነው አይደል? ችግር የለውም ከኔ ጋር ትወያያለህ። እሱን እኔና አንተ ቁጭ ብለን የምናወራበት እኮ ልክ ነው። አሁን አንድ ሰው እሺ፣ ችግር የለውም። አሁን እንደዛ ብለህ ማታምን ከሆነ ከኔ ጋር ምንድነው የምንወያየው ማለት ነው? አሁን ይለምናል ማትል ከሆነ ኤርሚያስ አሁንም ይለምናል የሚል ትምህርት ነው ያለው። ከአባቶች መካከልም በእርግጥ የልመናን ቋንቋ አንስተው የተናገሩ አባቶች አሉ። ስለዚህ እሱን ውይይት ላይ ስለምናየው ችግር የለውም። ስለዚህ ቆይ የአንተ ስታንድ ፖይንት አሁን ይለምናል የማይል ከሆነ ምንድነው የምንወያየው እኮ ነው ጥያቄ። አንተ ማታምነውን እኔ የማላምነው ከሆነ በምን ጉዳይ ነው የምንወያየው? እሺ የፕሮቴስታንቱ የምልጃ ስታንድ ዛሬም ክርስቶስ በእግዚአብሔር ፊት ዝቅ ብሎ ጎንበስ ብሎ እየወደቀ እየተነሳ ይለምናል የሚል አይደለም። ስለዚህ ያን ስታንድ ይዞ ስለ ምልጃ የሚያስተምሩ የትኛውን ነው የፕሮቴስታንት ስታንድ እያልክ ያለው? ኤርሚያስ እንደዛ ነው የሚያምነው። ይሄው ሪፕሬዘንት እየጠየቅኩ ስለሆነ አማን ሻሎም እንደዛ ያምናል። እየጠየቅኩ ስለሆነ የአማን ሻሎም ሪከርዱን ላሰማ። የአማን ሻሎም ሪከርዱን ላሰማ። አንዴ ቆይ ሰማኝ ቆይ። እኔ ይዤ የምመጣው የውይይት ስታንድ የሚሆነው ክርስቶስ ዛሬ የወደቀ እየተነሳ አይለምንም የሚል ነው። አንድ ፕሮቴስታንት እንደዛ ብሎ ሲያስተምር አንተ ልክ ነው ብለህ ትወስደዋለህ ወይ? ማለት ጥያቄ ነው ወይስ ክርስቶስ? አዎ ጥያቄ ነው የጠየቀው። አንድ ፕሮቴስታንት ኢየሱስ ክርስቶስ የወደቀ የተነሳ አይለምንም ግን ስቲል አማላጅ ነው ብሎ ቢያስተምር ልክ ነው ትላለህ ወይስ ስህተት ነው ትላለህ? እኮ አማላጅ የሚልበት ሴንስ እኛ የምናምነው ከሆነ ኖርማል ቃላቶቹ ክርስቲያኒቲ ስናት አባውት ወርዲንግስ ማለት ነው። ወርድ ወርሺፐርስ አይደለንም። ከምን አንጻር እየተናገረው ነው የሚለውን ምን የሚያግባባን ወይም ደግሞ ክርስቲያናዊ ይዘት ያለው ማብራሪያ ከሆነ ኖርማል። ግን ምንድነው አማላጅ ነው ሲባል ስቲል አሁንም ይለምናል። ኦኬ በልመና አሁንም እያስታረቀን ነው። የኤፍሬም አይነት ትምህርት ማለት ነው። ስቲል አሁንም በአብ ቀኝ ሆኖ ይለምናል ማለት ነው። ልመናን ያቀርባል አይነት ስታንድ ያላቸው ፕሮቴስታንቶች ስላሉ ኦኬ የፕሮቴስታንቶች አሁን እንዳልኩ የዕብራውያንን የሮሜንን መልእክት ይዘው ሃኒኤል፣ አማን ሻሎም፣ አሁን ኤርሚያስ ትርጉሙ ሲፈቱ ትክክል በቃ ዝልምን እዩ ወይም ደግሞ በኦሮምኛም ይለምናል የሚል ሐሳብ ስለሆነ የሚያነሳው ወይም ደግሞ የሚናገረው እስቲል አሁንም እየለመነ ነው የሚለውን ነው የምንቀበለው ብለው ነው የሚናገሩት ማለት ስፔሻሊ እንትና ኤርሚያስ ማለት ነው። ኤርሚያስ እንደዛ ብሎ ነው የሚያምነው። እሱ በጣም ብዙ ሪከርዶችም እንትን ብዬ ማውጣትም ስለምችል ማለት ነው ማውጣትም ስለሚቻል ቪዲዮዎቹ እነዚህ ፖይንቶች የሚያምኑ ሰዎች ስላሉ አንተ ይሄንን ፖይንት ወይም ደግሞ ይሄንን ስታንድ ፖይንት የፕሮቴስታንት እምነት አይደለም ብለህ ነው እየተናገርክ ያለው ወይም ደግሞ አሁንም ይለምናል የሚለውን ሐሳብ የፕሮቴስታንቶች ትምህርት አይደለም ብዬ ሞግታለሁ ነው ሐሳብ። ወይልሽ
ይለምናል ወይም ደግሞ ዛሬ አሉ ማለት አይደለም። እንደዛ ከተባለ በዛ ጉዳይ ላይ የተናገሩ አባቶችን ጭምር መጣል ይኖርብሃልና ክርስቶስ አማላጅ ነው ያሉ ኢቭን ፕሊድ ያደርጋል ያሉ አባቶች አሉ። ቃል በቃል ይህን ያሉ አባቶች አሉ። ስለዚህ የተባለበት ሴንስ ምንድነው የሚለው ነው ወሳኙ እንጂ ቅድም እንዳልከው ዝም ብሎ ቃሉ ላይ ብቻ መከራከር ሳይሆን ቅድም እንዳልከው የተባለበት ሴንስ ፕሊድ ያደርጋል ያሉ አባቶች ራሱ ምን ማለታቸው ነው? ፕሮቴስታንቱ መሀል እንደዛ አይነት አገላለጽ ቢገኝ ራሱ ምን ማለት ነው የሚለው ኮንቴክስቹዋሊ መታየት አለበት፣ በተለያየ አቅጣጫ መታየት አለበት። ነገር ግን ዛሬም ልክ ዮሐንስ አፈወርቅ እንደሚለው ማለት ነው ልክ ጎርጎርዮስም እንደሚለው አባቱም አይፈልገውም ልጅም አያደርገውም። ይሄ አርዮሳውያኑ እንደያዙት አይነት ሀሳብ ራሱን ዝቅ አድርጎ አሁንም ይጸልያል ከሆነ ስለዚህ በዛ መንገድ ይቀበላሉ። ራሱን ዝቅ አድርጎ አሁንም ይጸልያል ከሆነ ስለዚህ በዛ መንገድ ይቀበላሉ። እኔ አላምንም። አሁንም ራሱን ዝቅ አድርጎ ይጸልያል። ነገር ግን እነሱ አሁን እዚህ ጋር የሌሉ ሰዎች ስለሆኑ እኔ ግን እንደ አንድ ፕሮቴስታንት የምነግርህ ዛሬም እግዚአብሔር ፊት ለፊት ራሱን ዝቅ አድርጎ ፕሊድ ያደርጋል ወይ ደግሞ ይጸልያል ፕሬ ያደርጋል የሚል ነገር የፕሮቴስታንት ስታንድ ነው ብዬ አላምንም። አሁን አንድ ፕሮቴስታንት ራሱን ዝቅ አድርጎ ዛሬም ይጸልያል እያልኩኝ አይደለም። ግን ክርስቶስ አማላጅ ነው፣ ፕሊድ ያደርጋል፣ ይጸልያል ወይ ደግሞ ይለምናል የሚሉ ሀሳቦችም መብራራት ያለባቸው በሆነ ኮንቴክስት ነው፣ አባቶች ባነሱት ኮንቴክስት ነው ብሎ የሚሞግት ከሆነ እና አንተ ልክ ከሆነ አንተ ይሄኛው ልክ ነው ለምታምን ከሆነ ውይይቱ ላይ ያስፈልግ ይችላል። ስቲል የፕሮቴስታንቱ የምልጃ ትምህርት ችግር አለበት የምትል ከሆነ ግን ይሄ የውይይት ጥሪ ይኸው ፊት ለፊት እያቀረብኩልህ ነው። መወያየት እንችላለን። ይህን ስታንድም እዛው ማወቅ ትችላለህ ማለት ነው። እንደ አንድ ፕሮቴስታንት ይህንን ሞግታለሁ። ትቀበላለህ ወይ? ኦኬ እሺ። እንደዛ የሚል ፕሮቴስታንት ማለት አሁን እንደሚገባኝ ምናልባት እኔና ኤርሚያስ ተምታተንብህ ይመስለኛል። የውይይት ጥሪ ማቅረብ ያለብህ ይሄንን አይ ቲንክ ለቀለሜ ይመስለኛል። ምክንያቱ አሁንም ይለምናል ብለው የሚያምነው ቀለሜ እንጂ ይቅርታ መሀል ልግባብህና እንደ አንድ ኦርቶዶክስ እኔን ትሞግታለህ። የውይይት ጥሪውን ትቀበላለህ? አንዴ ቃል ይስማ። እሺ ሐሳብ ትክክል ስለሆነ አይደለም ታርጌ የሰማው። ስለዚህ የሰው ሐሳብ ደግሞ አዳምጥ። እሺ ጎበስ። እሺ ያው ስለዚህ ቴንክ ዩ ተባረክሽ። ስለዚህ ምንድነው እያልኩ ያለሁት አብዛኞቹ ምናልባት አሁን አሻሽለው ሊሆን ይችላል። ከመጀመሪያ እምነታቸው ሲጀመር አብዛኞቹ የፕሮቴስታንት እዚህ ቅበተ እምነት እንሰራለን የሚሉ ራሱ ምን ብለው ነበር የሚያምኑት ማለት ነው። ስቲል አሁንም ይሄ ፕሬዘንት ኮንቲኒዩስ ነው። ኦኬ ስለኛ የሚማልደው የሚል ቃል ስለሆነ የተጻፈው ሮሚ 8:34 ላይ ፕሬዘንት ኮንቲኒዩስ ነው። ስለዚህ አሁንም እየለመነ ነው ማለት ነው። ይለምናል ይላል መጽሐፍ ቅዱስ። ስለዚህ አሁንም የሚለምን ነው ብለው የሚፈቱ ፕሮቴስታንቶች ነበሩ። አሁን ይሄን ስናገር ከሪከርዶቹን አሁን በቅርቡ ላላገኛቸው እችላለሁ። አይ እንደዛ የሚያምን በጭራሽ የለም እያልክ ከሆነ አይ አክሴፕት ዮር ዲቤት ማለት ነው። ሪከርዶቹን ጽሁፎቹን ማመጣላለሁ፣ በዛ እንወያያለን ማለት ነው። ኦኬ እንደዛ የሚያምን የለም ብለህ የምታስብ ከሆነ ማለት ነው። እንደዛ ከሆነ ውይይት አይ እንደዛ ኔትወርክ እንዳይቆራረጥም ይወት ስፖት አጥፍቼ ነበር። ኦኬ ይሰማል። ኦኬ ስለዚህ ሪከርዶቹ በደንብ አደራጅተን የአማንም የሃኒኤልም ኦኬ እዛ ተሰብስበው ቃሉ ሲጀመር እንዲህ ነው የሚለው ትርጓሜውም እንዲህ ነው፣ ስለዚህ የምንቀበለው እንደዚህ ብለን ነው ብለው ሲያብራሩ የነበረበት ሪከርድ። ቀለሜ ደግሞ ከአንድም ሁለት ጊዜ አሁንም እንደዛ ብሎ ነው መጽሐፍ ቅዱስ የሚናገረው እኔም እንደዛ ብዬ ነው የምቀበለው ብሎ የተናገረበትን ሪከርዶችን እናሰማለን። የውይይት ጥሪው ከነሱ ጋር ታደርገዋለህ ማለት ነው። ኦኬ የውይይት ጥሪ ምክንያቱ አሁንም አይለምንም የሚል ኮንሴፕት ከሆነ ያለ አሁን ይለምናል ይጸልያል የሚል ሐሳብ ከሌለ በአባቶች እንዳልከው እንደዚህ አይነት ሐሳቦች ምናምን ሊኖሩ ይችላሉ፣ በአገላለጽ ደረጃ ማለት ነው። ኦኬ በሃይማኖት አበው ለምሳሌ ዘቅዱስ ቄርሎስ ምን ብሎ ይናገራል? ለራሱ እንደሚሻ መስሎ እንዲህ ብሎ ስለኛ ጠየቀ ብሎ የሚገልጽበት አገላለጽ አለ።
ያንን ምንድነው ጸሎቱ ልመናው የሚያስፈልገው ሆኖ ሳይሆን እኛ የሚያስፈልገን ወይም ደግሞ ያስፈልገን የነበረን ቤዛነት ወይም ደግሞ በእርሱ መጸለይ የኛ ጸሎት እንዲሰማ እንዲህ ብሎ ተናገረ ብለው የሚገልጹበት አገላለጽ አለ። ጸሎታችን ልመናችን የሚሰማ እንዲሆን ክርስቶስ ጸሎትን ልመና በዕለተ ስጋዌ ወይም ደግሞ በመዋዕለ ስጋዌ ያቀረበው ስፔሻሊ የቤዛነት ስራ አለ። የቤዛነት ስራ ማለት ነው። ያንን ለመግለጽ አማላጅ ነው ብለው አይደለም የሚጠቀሙት። እንደዚህ አይነት አገላለጾች ምናምን ሊኖሩ ይችላሉ በአባቶች። ያ ማለት ግን አማላጅ ነው ብለው ያምናሉ ማለት አይደለም። ኦኬ አማላጅ ነው እያሉ አይደለም፣ በጭራሽ እንደዛ አይደለም የሚል ቅዱስ ዮሐንስ አፈወርቅም በግልጽ እንደሚናገረው ምንድነው እንዴ እሱ ነገሮችን በስሙ ሐዋርያቶቹ ነቢያቶቹ ወይም ደግሞ የሱ ተከታዮች በስሙ ድንቅ ተአምራቶችን የሚያደርጉ ከሆነ እርሱ እኛን ለመፈወስ እኛን ለማገዝና ለመርዳት እንዴት ከአባቱ ድጋፍን ኦኬ ከአባቱ እገዛን ወደ አባቱ ጸሎት ልመናን ማቅረብ ይጠበቅበታል። ስለሱ እየተናገረ አይደለም፣ ኮንደንሴሽን አገላለጽ ነው። ኦኬ ኮንደንሴሽን አገላለጽ ማለት ፍቅሩን ለመግለጽ ሐዋርያው ቅዱስ ጳውሎስ ይማልዳል ብሎ ተናገረ እንጂ ጸሎት ልመናን ያቀርባል ማለቱ አይደለም ብሎ በግልጽ ይናገራል። እንደዚህ አይነት የአባቶች አረዳድ የቤተ ክርስቲያን መረዳት እንይዛለን ማለት ነው። የኛ መረዳት ይሄንን ነው። አይ ይሄ ልክ አይደለም፣ ኦኬ ጸሎቱ ልመናው አሁንም የሚቀጥል ነው። ኦኬ አሁንም ጸሎት ልመና እያንዳንዱ ማስታረቅ ሲያስፈልገው ወይም ደግሞ እርቅን ሊያደርግ ሲፈልግ ለእያንዳንዱ ጸሎትን ልመናን ወደ አባቱ ያቀርባል የሚል ስታንድ ፖይንት ይዘ ከሆነ ኦኬ ዊካንጎ ውይይቱን ማድረግ እንችላለን። አይ እንደዚህ አይነት ጸሎት ልመናን አሁን ማድረግ አይጠበቅበትም፣ እንደዚህ አይነት የፕሮቴስታንት ስታንድ ፖይንት ደግሞ የለም፣ እንደዛ የሚል ካለ ውይይት እናደርጋለን ማለት እንደዛ የሚያደርግ ካለ እወያያለሁ የምትል ከሆነ ያ የሚወያዩ ሰዎች እናቀርብላለን ማለት ነው። አዎ እቆያለሁ። ፕሮቴስታንቶች ስለምቆይ ታብታብ እያደረጋችሁ ቴንኪዩ ዮሐዴ እናመሰግናለን። ውይይቱን በዋናነት ያቀረብኩልህ እንደ አንድ ኦርቶዶክሳዊ ክርስቶስ ዛሬም የወደቀ እየተነሳ ይጸልያል እያልኩ ሳይሆን ክርስቶስ ዛሬም አማላጅ ግን ነው። ዛሬም ምን ይማልዳል አማላጅ ነው ግን እያልኩ ነው ብሎ የሚሞግትን አንድ ፕሮቴስታንት እንደ አንድ ኦርቶዶክሳዊ እንደምትሞግት ስለጠበቅኩኝ ነበረ ይህንን ያልኩ ማለት ነው። እንዳልከው አባቶች ይህንን በልመና ቋንቋ ፕሊድ በማድረግ ቋንቋ የገለጹ አባቶች አሉ። አንድ ፕሮቴስታንት ተነስቶ ዛሬ ራሱ አንድ ፕሮቴስታንት ተነስቶ እነሱ በገለጹበት ቋንቋ ያንን ነገር ቢገልጸው ስህተት አይሆንም። በኦርቶዶክሳውያኖቹ በእናንተ ሳይድ አንዳንድ ቪዲዮዎችን እኔም ላቀርብልህ እችላለሁ። ክርስቶስ አማላጅ አይደለም ፈራጅ እንጂ ተብሎ የተሰሩ ማለት ነው። ከነ ሊቀ ጠበብት ዘሪሁን ጀምሮ ላቀርብልህ እችላለሁ። ስለዚህ በእናንተ በኩል ምልጃው ክርስቶስ ይማልዳል የሚለው ቋንቋ ሙሉ በሙሉ ሲካድም ኖሯል። ስለዚህ ይህን ውይይት ያቀረብኩልን እንደ አንድ ፕሮቴስታንት የኔን ስታንድ እንትን ትላለህ ወይ ነው። የኤርሜን ስታንድ አይደለም፣ የዮሐድን የሃማንን ስታንድ አይደለም፣ የኔን ስታንድ ትሞግታለህ ወይ ነበር ጥያቄው ማለት ነው። ስለዚህ ውይይቱን ብትቀበል መልካም ይሆን ነበረ። ማትቀበል ከሆነ ችግር የለውም። ሌሎች የሚወያዩ ሰዎች ካሉ አሁንም ውይይቱ ክፍት ነው። ለማንኛውም ግን የምትቀበል ከሆነ አሳውቀኝ። ሰላም ደር። ኦኬ አሁን አማላጅ ነው ብለህ ትቀበላለህ ወይ ከሆነ ስቲል ኦኬ ወረድክ እንዴ? እሺ አማላጅ ነው የሚል ቃል እንቀበላለን እኮ አላልኩም። አሁንም ወዴት ነው ቃሌ? እኔ አማላጅ ነው የሚለው ቃል እንጠቀማለን እንቀበላለን እኮ አላልኩም። አንቀበልም። አሁን አማላጅ ነው የሚለው ልመና አይደለም ብለህ እኮ አንተ ቃሉ ሲጀመር ክደህ በሌላ ትርጉም እየተጠቀምክ ነው ማለት እኮ። ኦኬ አይት መሰረታዊ ትርጉም ይለምናል የሚል ስታንድ ፖይንት ነው ያላቸው። ኦኬ ለዘመናት ሲወያዩበት የነበረው ፖይንት አሁንም ይጸልያል አሁንም ይለምናል የሚል ሐሳብ ነው የሚል አርጊመንት ነው ያነሳውል። ይሄንን ደግሞ በቪዲዮ ጭምር ማሳየት ይቻላል። በጣም ብዙ ቪዲዮ ማስረጃዎች አሉን። ስለዚህ አይ ቃሉ አማላጅ ይባላል አይባልም
የሚለው ቃል ላይ ዝም ብለህ ዲቤት ማለት ይለምናል ብዬ አልቀበልም። ግን አማላጅ የሚለው ቃል ብጠቀም ይሻላል አይሻልም የሚለው የውይይት ጥሪ ትቀበላለህ አይባልም እኮ። በአንድ ቃል ቃሉን እንጠቀመው ወይስ አንጠቀመው የሚል የውይይት ጥሪ ትቀበላለህ ወይስ አትቀበል አይባልም። ሼም ነው እውነት ለመናገር ማለት ኦኬ። አይ ይለምናል አሁንም፣ ምክንያቱም የቃሉ መሰረታዊ ትርጉም ከተነጋገርን ኦኬ ከተግባባን መሰረታዊ ትርጉሙ ልመና እንደሆነ የትኛው መዝገበ ቃላት ይዘና እናወራበታለን። ምንም ችግር የለውም ብያለሁ። ማንኛውም ሰው ማለት መዝገበ ቃላዊ ትርጉሙ ይለምናል የሚል ሆኖ አይ ይለምናል ቢሆንም ግን ቀጥታ አንጠቀመው ኢንተርፕሪት አድርገን ነው አሁንም ይለምናል ማለታችን አይደለም ብለህ ካብራራ ቃሉን አትጠቀመው ብዬ ለምን እከራከራለሁ? ማይ ብራዘር ቃሉን መጠቀም የለብህም ብዬ ዲቤት ልግባ? እሱ መግባት ያለብህ ምክንያቱም እነሱ አሁንም ይለምናል የሚል እምነት ነው ያላቸው። አሁንም ይለምናል አሁንም ይጸልያል የሚል ትምህርት ነው ያላቸው እነሱ። ኦኬ ስለዚህ ውይይት ማድረግ ያለብህ አሁንም ይጸልያል አሁንም ይለምናል ከሚሉ ሰዎች ጋር ነው እንጂ አሁንም አይጸልይም አይለምንም መጸለይ መለመን አይጠበቅበትም ካልክ ምን ብለህ ልትወያየኝ ነው ማለት? ምን ብለን ነው የምንወያየው? ወይስ ሁለት ለሁለት እንግጠማቸው እያልክ ቀለሜ አንድ ሰው ይዞ ይምጣ እኔ እናንተ ሁለታችን ሆነ ሌሎቹ እንግጠማቸው ከሆነ እንደዚህ የቡድን ውይይት ጥሩ ነው ብዬ አላስብም። ኤኒዌይስ ግን አሁን ሪከርድ ካረጋችሁት የቃሌ ሪከርድ ካረጋችሁት ማለት የቀለሜ ያለ ከዚህ በፊት መጽሐፉ እንደዚህ ይላል ሶ እኔ የምቀበለው እንደዚህ ነው ብሎ የተናገረበትን ቀለሜ አማን ሻሎም ሃኒኤል ኦኬ ትግርኛ የሚያነብን ሰው ኦሮምኛ የሚያነብን ሰው ሰብስበው ዝልምን እዩ ከዛ በኦሮምኛም እንትን የሚል አያችሁ። ስለዚህ መማለድ ማለት መለመን ነው። ስለዚህ አሁንም የሚለምን ነው የሚለው መጽሐፍ ቅዱስ። ስለዚህ ይለምናል ብለን ነው የምንወስደው ብለው ላይቭ ከፍተው አንድ ላይ ተሰብስበው ሲያቀርቡ የነበሩ ሰዎችን ሰብሰብ ታደርግና የውይይት ጥሪ ታቀርብላቸዋል። የኛ ልጆች ደግሞ ይህን ትንሽ ዘጌት ስለሚለው አንዳንድ ፕሮቴስታንት ወንድሞቻችን የማገናዘብ አቅማቸው ትንሽ እንትን ስለሚል ሰርታችሁ ሁለቱንም አሳያቸው እስኪ ማለት ምን እያለ እንደሆነ። ዝም ብሎ በጭፍን ሰው የሚከተሉ አንዳንድ ምስኪኖች አሉ። ምን እያለን እንደሆነ እንዲገባቸው ቃሌ አሁን የተናገረውና እነ ቀለሜ የሚያምኑትን ሁለቱም በፓራሌል ሲሰሙት ምን እየተባለ እንደሆነ በሚገባ ይገባቸዋል ማለት ነው። ሶ ጥሩ ፖይንት አይ ቲንክ አሳይተናል ብዬ አስባለሁ። ቀለሜ ይለምናል፣ ቃሌ አይለምንም። ሶ የዲቤት ጥሪው ውይይቱ ማድረግ ያለባችሁ ሁለታችሁ ናችሁ። ያ ዮአድዬ ቃለ ሕይወት ያሰማልን። የመሮጥ መንፈስ የተመታ ይሁን። እንደሱ ከሆነ እኔ እናንተም ራሱ ዲቤት መግባት አለብን። እኔም ኢየሱስ አሁን አይለምንም በዚህ ሰዓት አይለማመጥም ብዬ ነው ማምነው። ዲቤት እንግባ ይዋድ ዲቤት እንግባ ልክ እንደዚህ እኮ እንደማለት ነው። ይለምናል ብለህ አታምንም። ለምን ቀን ይዘን ታዲያ አይለምንም በሚለው ቃል ለምን ዲቤት አሁንም አይለምንም በሚለው ቃል ዲቤት ትቀበላለህ? የኔን እንትን በኋላ ከዲቤቱ ላይ አብራራልሃለሁ። ያኔ ታውቃለህ የኔን እምነት አሳያለሁ። ዲቤቱ ላይ ታሳየኛለህ? አዎ ላይክ እንደዛ እንደ ያሬድዬ እንኳን ደህና መጣህ። ዲያቆን ድምፅ ራሱ ናፍቆራል። እግዚአብሔር ይመስገን። ሰላም ይሁን ለሁላችሁ። ሰላም ብያለሁ። እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ዮሐዲሻ፣ ታሜ፣ ቤቲሻ፣ የቅዱስ ብፁዕ አምላክ ግሩሜ ደሱ ገብቷል እንዴ? ደሱ ሁላችሁንም ሰላም ብያለሁ። ታች ያላችሁ ወንድምናቶቻችንም ሰላም፣ እግዚአብሔር ከኔም ከእናንተ ጋር ይሁን። እግዚአብሔር ይመስገን ደህና ነኝ በጣም። እሺ እኔ አባት ያሬድ አትጥፋብን። ድምፅ ናፍቆን ነበር፣ ስለሰማው ደስ ብሎኛል። መምህር ግሩምም አለ፣ እንቀጥላለን። ግን እስኪ ደሱ እንኳን ደህና መጣ። አቆያችሁ፣ እንዴት አላችሁ? ሰላም ነው፣ እግዚአብሔር ይመስገን። እያወራን የነበረው እንደ አጋጣሚ ሆኖ ቶፒኩ ክርስቶስ ኢየሱስ በዚህ ሰዓት አሁንም
በዚህ ሰዓት አሁንም በአባቱ ዘንድ ይለምናል ወይ ነው ጥያቄያችን። አሁን ስትል ኢየሱስ ከእርገቱ በኋላ ነው ማለት ነው። አሁን በዚህ ሰዓት ኢየሱስ እኮ አይ በዚህ ሰዓት ማለት ኢየሱስ ካረገ በኋላ ማለት ነው አይደል? እኮ ኢየሱስ በዚህ ሰዓት አላረገም ማለት ነው ያንተ ትምህርት እኮ። ይሄ ሰዓት የሚለው ጌታ ኢየሱስ ካረገበት ቀን ጀምሮ ያለው ዲያቆን በዚሁ ይቀበሉት እስኪ መምህር። እኔ ሰላም ልበላችሁ። ችግር እኔን አቀጨኝ እና ዮሐድዬ ሌሎቹ ይቀጥሉ። እኔ ላዳምጥ፣ ችግር የለውም። እግዚአብሔር ይስጥልኝ ተሜ። እሺ ያሬዲ ቀጥል። ዮሐድዬ እኔ ዮሐድ ዲያቆን ካላልኩት እኮ አይሰማም እኮ ዘንድሮ እኮ በግድ እኔ ሁሉም ክህነት ስጠኝ ነው የሚሉት እነሱ የሚቀጥሉ ሰዎች ስላሉ ነው። እሺ ዮሐድዬ ለምን አለው ቆይ ዮሐድ የለም ዮሐድ እሺ ዮሐድም የለም። ያወራ ከሆነ ሚዩት ላይ ሆኖ ይሆናል ሜቢ ነው እንዴ? እንጃ። ዮሐድ እያወራ ከሆነ ሚዩት ላይ ነው። ቀጥል ያሬድ፣ ያንተ የተወሰነ ቀጥልና እስከዛ ይመጣል ዮሐድ ወይ ራት ሊበላ ወጣ ብሎ ይሆናል። እሺ ለግሩ ኦኬ፣ ዲያቆን ይቀጥሉ። ዮሐድ ገና መምጣቴ ስለሆነ እኔ ችግር የለውም። አንተ ከተመቸ ቀጥሉ። እነ ግሩሜም እነ ብፁዕ አምላክም አሉ። አደ ወጣ እንደ ዮሐድ አዎ አለ አለ ያራ ቀጥል ብዬ እኮ ኖ ቀጥል ዮሐድ ችግር የለውም። ኦኬ እሺ። ደሱ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ ዮሐድ? እግዚአብሔር ይመስገን። ስላልሰማው ያወራችሁትን ምናልባት አንድ ጥያቄ ልጠይቅና ያንተን እምነት ለማወቅ ክርስቶስ አሁንም ይለምናል ብለን የምታምነው? አዎ። ለምን ከቃሌ ጋር ዲቤት አትገቡ? አንተ እያለህ አንተ አለ እኮ የእናንተም እንደዛ ብላችሁ ስለምታምኑ ከቃሌ ጋር ግን ዲቤት ትገባለህ? ቃሌ ጋር አይደለም ልወያይ የመጣሁት አንተ ጋር ነው አይደለ? አሁን ሲናገር የነበረውን ሰምተዋል ወይስ ሳትሰማ ነው የገባው? አልሰማሁም። እኔ አሁን በፕሮቴስታንቶች አሁንም ይለምናል የሚል እምነት የለም። እንደዛ የሚል ካለ ድቤት ትገባለህ ወይ እያለኝ ነበረ። በኦርቶዶክስም እንደዛ ይላል። አሁን ይለምናል ይላል። አሁን ይለምናል ይላል ለኦርቶዶክስ? አዎ በኦርቶዶክስ ይላል። የኦርቶዶክሱ አንድ ያዘውና አንተም እንደዛ ነው የምታምነው? ቃሌ እንደዛ ለምን ይዘዋለሁ? አቮይዲንግ ዘ ኢሹ ፋላሲ እየሰራ ስለሆነ ቃሌ እንደዛ የሚል ፕሮቴስታንት ስማይ ደሱ ቃሌ እንደዛ የሚያምን ፕሮቴስታንት የለም እያለ አሁን ሲናገር ነበረ ስትባል ኦርቶዶክስም እንደዛ ያምናል። ይሄ አቮይዲንግ ዘ ኢሹ ማለት የተጠየቀውን ትተህ ያልተጠየቀውን ነው እየመለስክ ያለው። እኔ ስለ ቃሌ ልወያይ የሚያምን የለም ሲል እንደዛ የሚያምን ፕሮቴስታንት አለ የለም? እኔ ሊኖር ይችላል፣ የሚያምን ሊኖር ይችላል። እኔ እያልኩ ያለሁት መጽሐፍ ቅዱስም ኦርቶዶክስም አባቶችም ኢየሱስ ይለምናል ብለው አስተምረዋል። መረጃ ከፈለክ ላሳየህ። ቆይ መጀመሪያ መጽሐፍ ቅዱስ እስቲ ኢየሱስ አሁን ይለምናል የሚለውን ማስረጃ መጀመሪያ ከአባቶች ልጀምርልህ። ከአባቶች ነው እንደሚጀምረው ትምህርት። አንተ ሰውዬ እንዴት ነው የተማርከው? መጀመሪያ ከአንተ አባቶች ላሰማህና መረጃውን ላቅርብልህ። መጀመሪያ ከመጽሐፍ ቅዱስ አሳይኝ። አንተ አባቶች ትቀበላለህ?
ከራስ አባቶች እቀበላቸዋለሁ። የአንተ እምነት እየጠየቅኩ ለምንድን ነው? አባቶች አይደሉም አይደል? መጀመሪያ እስቲ ረጋ በልና እሳቸው አውራ። በቃ አባቶች ናቸው ወይስ አይደሉም? ኧረ እኔ አልጮህም ብሮ። ይኸውልህ እኔ እያልኩ ያለሁት መረጃውን ከኦርቶዶክስ ናቸው ወይስ አይደሉም እንዴ? አይሰማም? አባቶቼ ናቸው። አባቶች ናቸው። እስቲ ከአባቶች አንድ ጥቀስ። ማን ነው አባትህ? እሺ አዳምጠኝ። አሁን ልበል። ማን ነው አባትህ? ስሙን ነው የምትጠቅሰው? ብራዘር አሁን መረጃ አይደል የምትፈልገው? ብራዘር ነው አባትህ ነው። ወንድም ጥቀስልኝ አላልኩም። አባት ያልከው ማንን ነው? ስሙን ጥቀስ። አባት የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አማኞች መሪዎች በሙሉ የኢትዮጵያ ኦርቶዶክስ ተዋህዶ አማኞች ነን አባቶች። እሱ እውነት ነው። አባቶቼ ናቸው። አንተ ሲጀመር የኦርፋን በነገራችን ላይ አባት አልባ የጎዳና ተዳዳሪ ነህ። ስለዚህ አባት እንደሌለ ወደ መረጃው አትሄድም እና መጽሐፍ ቅዱስ አሁን ጥቀሰው። የትኛው ነው አሁን እሺ ላውጣልህ። ዮሐንስ 14 አውጣ። እሺ ዮሐንስ 14 ስንት ቁጥር 15 እንዲህ ይላል፣ ብትወዱ ትእዛዜን ጠብቁ፣ እኔም አብን እለምነዋለሁ ይላል። አብን እለምነዋለሁ ያለው መቼ ነው? እንዴ ንገረን እንጂ አንተ እስቲ ጥቅሱን ንገረንና ከዛ አስረዳ። አንተ ነው እየጠየቅኩህ ያለው። አጠይቀኝ። ማስረጃ ጠቅሰህ እኔን ነው እንደምትጠይቀኝ? እስቲ አሁን አስረዳንና አሁን ይለምናል የሚለውን እስቲ አስረዳን እባክህ። እሺ እስቲ ቀጥል፣ እየሰማን። እሺ ምንድነው እዚህ ክፍል እያለ ያለው? ጌታ ኢየሱስ በዚህ ምድር ላይ ሲመላለስ እኔም አብን እለምናለሁ የሚለው ወደፊት እለምናለሁ የሚለው ወደፊት የሚሆን ፊውቸር የሚደረግ እንደሆነ ያሳያል። ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል፣ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻል የእውነት መንፈስ ነው። ቦታ ላይ ጌታ ኢየሱስ ካረገ በኋላ ከ50 ቀን በኋላ ማንን ለምኖ? አብን ለምኖት መንፈስ ቅዱስ መጥቷል ማለት ነው። ስለዚህ ኢየሱስ አይለምንም ልትል አትችልም። ይሄንን እየተናገረ ያለው ካረገ በኋላ ነው። እለምናለሁ ፊውቸር አይደል? ፓስት ነው እኮ። ካረገ በኋላ ነው እየተናገረ ያለው። ካረኩ በኋላ አብን እለምነዋለሁ፣ ከዛም በኋላ መንፈስ ቅዱስን ካረኩ በኋላ አብን እለምነዋለሁ የሚለው እስከ እለምናለሁ ፊውቸር አይደል? እለምናለሁ ፊውቸር አይደል እኮ። አይ ካረኩ በኋላ ነው የሚለውን አሳየን ነው እያልኩ እኮ። እሺ መንፈስ ቅዱስ የመጣው ካረገ በኋላ ነው ሳያርግ? ካረገ በኋላ ነው ይለምናል የተባለው። መንፈስ ቅዱስ ወንድሜ፣ መንፈስ ቅዱስ የመጣው ካረገ በኋላ ነው ወይስ ሳያርግ? እየሰማኝ ነው ደሱ? ካረገ በኋላ ነው የሚለምነው የሚለውን ማስረጃ ስጠን እያልኩ እኮ ነው። ሁለት ነገሮች ነገርኩህ እኮ። አንደኛው እለምናለሁ የሚለው ፊውቸርን የሚያመለክት ነው አልኩህ። ሁለተኛ አይደለም ይሄንን የተናገረው ፊውቸር አይደለም እኮ አይደለም። ጥያቄው ገብቶሃል ወይ? መጀመሪያ ገብቶኝማ ነው የሰጠው እኮ መረጃ ብሮ። ሳይገባ አልገባም። አሁን እየጠየቅኩ ያለሁት ገብቶሃል ወይስ አልገባም ነው ጥያቄ። ገብቶኛል በደንብ። ምንድን ነው የጠየቅኩህ? ኢየሱስ ካረገ በኋላ መለመኑን አሳየኝ አይደል እያልከኝ ያለው? አይደለም እንደዛ አይደለም ያልኩህ። አየህ ስማ፣ እስኪ ስማ ደሱ የትም አትሄድም አይደለ? የምትሄድበት የለም። ይሄንን እለምናለሁ የሚለው ካረኩ በኋላ ነው የምለምነው የሚለው ከየት አመጣሁ ነው ያልኩህ። እሺ በደምብ ስማኝ፣ ከየት እንዳመጣው ስላሳየህ። እሺ መጽሐፉ እዚሁ ቁጥር 15 ላይ እኔን አብን እለምነዋለሁ ይላል። አብን የሚለምነው ለምንድን ነው? መንፈስ ቅዱስን እንዲልክ ማለት ነው። መንፈስ ቅዱስ የተላከው ማን ነው? መቼ ነው? ጌታ ኢየሱስ ካረገ በኋላ። ስለዚህ ጌታ ኢየሱስ ካረገ በኋላ ነው አብን ለምኖት መንፈስ ቅዱስ የመጣው። ይሄ ነው ትምህርቱ።
ስለዚህ አብን ለምኖ ነው መጀመሪያ አብን መንፈስ ቅዱስ ላክላቸው ብሎ ለምኖ ከዛ አብ ደግሞ ልመናውን ሰምቶ ነው መንፈስ ቅዱስ የላከው ማለት ነው። እዛ ከሄደ በኋላ ካረገ በኋላ ልክ ነው መጽሐፉ እንደዚህ ይላል። ኦኬ ሄዶ ካርጎ ካረገ በኋላ እስቲ መንፈስ ቅዱስን ላክላቸው ብሎ አብን ለምነውና ከዛ አብ ደግሞ መንፈስ ቅዱስን ላከ። መጽሐፉን ቃል በቃል አናወራው። እኔም አብን እለምናለሁ። አንተ የምታምነውን ቆይ አንዴ አንተ የምታምነውን መጽሐፉን ነው እኔም ማምነው መጽሐፉን ነው እኮ መጽሐፉ አንተ እኮ መጽሐፉ የሚለውን ሳይሆን ራስ የምትለውን እኮ ነው እያወራ ያለው። ካረገ በኋላ አንዴ ደሱ ቆይ እስቲ ረጋ በል። ካረገ በኋላ አብን ለመነውና አብ ደግሞ ልመናውን ሰምቶ መንፈስ ቅዱስ ላከልን ነው የምትለው? እንደዛ ነው የሚለው ሐሳቡ። ያ ልክ ነው። እንዲህ ብሎ የፈታ የፕሮቴስታንት አባት አለ። እኔ ክርስቶስ እንደማይለምን ቀጥታ ነው ማለት መጽሐፍ ቅዱስ እያሳየው መጽሐፍ ቅዱሱ እንደዛ ብሎ ካረገ በኋላ ነው የሚለምነው የሚለው ከየት ነው ያመጣው እኮ ነው። እዚህ ጋር ለምናለህ ያለው መቼ ነው? እስኪ ለመንፈስ ቅዱስ የለመነበትን ቦታ ሳይ ከመሰቀሉ በፊት ነው እየተናገረ ያለው። እሺ ከመሰቀሉ በፊት ለመንፈስ ቅዱስ የለመነበትን ቦታ ሳይ። ቆይ መጀመሪያ ኖ ዶንት ሺፍት ዘ ቶፒክ። ከመሰቀሉ በፊት መጀመሪያ እንደዛ ብሎ የፈታ አባት አለ። ከመሰቀሉ በፊት ስለ መንፈስ ቅዱስ የለመነበትን አሳይ። ደሱ መጀመሪያ ስትጠየቅ መልስ ስታጣ መልስ ከሌለ የለኝም ትላለህ። አይ መልስ ያጣኸው አንተ ነው ወንድሜ፣ መልስ ያጣኸው አንተ ነህ። አሁን እኔ እየተጠየቀ ያለው አንተ ነህ። ደሱ ረጋ በል፣ ቆይ ረጋ በልና እኔ በደንብ ረጋ ብዬ ነው እየጠየቅኩ ያለሁት። አልጠየቅም፣ እኔ ነኝ እየጠየቅኩ ያለሁት። ትረሳለህ እንዴ? አባት እንደዛ ከመሰቀሉ በፊት ነው እኮ አልከኝ አይደል? አትጩህ እስኪ ቆይ ስማ። እየተናገረ ያለው ከመሰቀሉ በፊት ነው። ኦኬ አሁን አንተ ምን ብለህ ፈታኸው? ካረገ በኋላ ኦኬ በአባቱ ቀኝ ከተቀመጠ በኋላ አብን ለመነውና መንፈስ ቅዱስን ላከልን አብ ብለህ ፈታኸው። እንዲህ ብለው የፈታ የፕሮቴስታንት አባት ከአባቶች አታመጣም። ከኛ አባቶች አታመጣም። እስቲ የፕሮቴስታንት አባቶች ከምትላቸው እንዲህ ብለው የፈታ አንድ አምጣ። እሺ ጨረስክ? በደምብ ስማኝ። መጽሐፉ ራሱ እያልኩ ነው። መጽሐፉ ራሱ በትክክል እየተናገረ አባቶች ትለኛለህ እንዴ? መጽሐፍ ቅዱስ እኮ እስኪ የት ቦታ ነው መንፈስ ቅዱስ በኋላ የሚለው? እስኪ መጽሐፉ ላይ ሳያርግ መንፈስ ቅዱስን የለመነበት ቦታ አትበል። ካረገ በኋላ የሚለውን አሳየን። እሺ እዚህ ምድር ላይ ከሆነ አሳየኝ እኮ እያልኩ ነው። እዚህ ምድር ላይ እለምናለሁ ብሎ ነበር። የለመነበት ካላጣና አሳየን ከማሳየት ያለው ደሱ ባይ ዘ ወይ ምንም አርጊመንት ራሱን ምንም እንደማታውቅ የሚታወቀው እሱን ፖለቲካን ታወራ ተደርባ አታወራ። እሺ በልግና አትስራና ቆይ አንዴ ረጋ በል እንዴ። ምን ይሆንክ ነው? ስትጠየቅ አይ እንደዛ ካልሆነ እስኪ ያሳየኝ አይባልም። ኦኬ ይሄ አርጊመንቱ ወይም ደግሞ እንትኑ ኤቪደንሱን ማምጣት ያለብህ በርደን ኦፍ ፕሩፉ አንተ ጋር ነው ያለው። ምክንያቱም አንተ ነህ ካረገ በኋላ ነው ለምኖ አብ ከዛ በኋላ ይላከልን ብለህ የተናገርከው አንተ ነህ። ከየት አመጣው? እንደዛ ብለው የፈታ የፕሮቴስታንት አባት እንኳን ጥቀስ እስኪ ብዬ ስጠይቅ ምን አልክ? መጽሐፉ ራሱ ይላል አልክ። መጽሐፉ የሚለው እስቲ ካረገ በኋላ ነው አብን የለመነው የሚለው ማስረጃ አምጣ አልኩ። ማስረጃ አለ ወይ? አለ። በደንብ ስማኝ፣ በደንብ ስማኝ። ክፈተው ማስረጃ። ያው ትልቁ ላይ የሐዋርያት ሥራ ምዕራፍ 1 የሐዋርያት ሥራ ነው ምዕራፍ 1። እሺ አብን ለመነው የሚለው ብቻ አንብበ ላስነኝ እኮ ነው። እኔ አይደለሁም ማስረጃ የምሰጥ። ትልቁ ላይ ነህ፣ ክፈተው እያልኩ እኮ ነው። አትናደድ። እሺ እኔ ያወጣሁ ነው። 1:8 ላይ እንዲህ አሉት ሐዋርያት አንድ ጥያቄ ጠየቁት። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገው ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ፣ አሁን እዚህ ጋር ገና አልወረደ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ አላቸው። ይሄ ዮሐንስ ወንጌል ምዕራፍ 15 ቁጥር ቆይ
ካረገ በኋላ አብን ለመነው የሚለው የቱ ጋር ነው? አዳምጠኝ። ሐሳቤ ልጨርስ። ቆይ አንተ ሐሳብማ ተው። አንተ እኮ ሐሳቤ ልጨርስ ላስረዳ አይደለ? መረዳት የምትፈልግ ከሆነ ላስረዳ። ቆይ ደሱ አንተ መጽሐፍ ቅዱስን የማስረዳት ብቃቱ ሞራሉ ሊኖር እኮ አይችልም። አሁን ጥቅስ ነው የተጠየቀው እንጂ እኔ ላብራራ ላስረዳ ትላለህ እንዴ? መጽሐፍ ቅዱስ ካለ ጥቅስ እኮ መረዳት እኮ ነው። ካረገ በኋላ አብን ለመነው የሚለው አስነብበን ብሮ አስነብበን ክፈተው። አስነበብኩ እኮ ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ አስነበብኩ አይደለ? እሱን አልጣመህም? አብን ካረገ በኋላ ነው የለመነው የሚለውን ማስረጃ ብለህ እኮ ነው እዚህ ሐዋርያ ሥራ የመጣው። የለህም እኮ ላሳይ እኮ አዳምጠኛ። ታዲያ እሱን እንዴት እንደሚተረጎም ክፈተው። እሺ ክፈተው ወይስ እኔ ልክፈትልህ? እሺ ብራዘር ያነበብኩት ትክክል። ለምን አትሰጠኝም? እና ደቂቃ ስጠኝና ላውራ። አታብራራ። ጥቅስ ስጠኝ ስትባል ምንድነው? ላብራራው ልታራ። አንተ እኮ አልገባህም። ይኸውልህ መጽሐፉ እንዴት እንደሚተረጎም ኧረ አንተ መጽሐፍ ቅዱስን ላብራራ አትበል። አንተ የማብራራት መጽሐፍ ቅዱስን ላብራራ አላልኩም። መጽሐፍ ቅዱሱ ራሱ። ስለዚህ መጽሐፉ የሚለውን ጥቀሰው። የቱ ጋር ነው? ካረገ በኋላ የሚለውን ማስረጃ ስጠኝ እያልኩ ነው። ካረገ በኋላ አብን ለምን የሚለው የቱ ጋር ነው እኮ? በደንብ ስማኝ። ዮሐንስ 15 ቁጥር ዮሐንስ 14 እዚህ የለም እኮ እሱ ጋር ጠብቀኝ። አትሩጥ። ቆይ መጀመሪያ ይሄን ጥቅስ የለም በልና ወደዛ ትሄዳለህ። ከዛ ወደዚህ ከዚህ ወደዛ እየተሽከረከርክ መጽሐፍ ቅዱስ የሚተረጎመው በመጽሐፍ ቅዱስ ነው። መጽሐፍ ቅዱስ የሚፈታው በመጽሐፍ ቅዱስ ነው። ዮሐንስ 14ን በዚህ ነው የሚተረጎመው አልከና ላብራራልህ። አንተ አታብራራውም እንዴ? ጤነኛ አይደለም እንዴ? ለምን ፈራኸኝ? ቆይ ማን ነው አብራሪ ያደረገ? መጽሐፍ ቅዱስ አንተ ማን አብራሪ ያደረገ? ይኸውልህ መጽሐፍ ቅዱስ አንባቢ ነኝ። ዝም ብለህ እንዳሻው ልትፈታ ነው እንዴ? መጽሐፍ ቅዱሱ የሚለውን አሳይ። አትስራ፣ ችግር የለውም። እንዳሻውም ልፍታው፣ ምንም አንተ አይምሮ ላይ በግድ አላስገባብህም። ጊዜ ስጠኝና ጊዜ አይደለም ጊዜ የምንሰጥ አርቲቡርቲ ወሬ እንድታወራ ሳይሆን ደሱዬ እኛ ሰዓታችን እግዚአብሔር ቃል ያነበብኩት ቃል አርቲቡርቲ ነው። ይሄ አሁን ላብራራ የምትለው ያንተ ወሬ አርቲቡርቲ ነው። መጽሐፍ ቅዱስ ግን አሳየን እያልኩ ነው። የቱ ጋር ነው ያለው? ይኸው እሱ ላይ ምን ይላል መሰለህ? በየቱ ጋር ነው ያለው? ከፍቼዋለሁ። አሳየን። ላውራ እንጂ ካላወራሁ ታዲያ ብሮ ምንድን ነው የከፈትኩልህ? አሳይ ስትባል ላውራ የምትለው ምንድን ነው? ጤነኛ አይደለም እንዴ? ማይ ብራዘር ምን ይሁን ላሳይ እኮ ነው። አንተ ያልገባህን ያልተረዳኸውን ያልተገነዘብከውን እኔ ላሳይህ እያልኩ ነው። አዳም አንተ ልታስረዳኝ ነው? መጽሐፍ ቅዱስ አንተ ልታስረዳኝ ነው? ላስረዳ ነው። አዎ አንተ አታስረዳኝም። ጥቅሱን ነው የምንፈልገው። አሁን ምን አልክ መሰለህ ደሱ? ጥቅሱንማ ሰጠው እኮ ዮሐንስ 14 ቁጥር 15 ላይ ቤትህ ቁጭ ብለህ አንብበው። ደጋግመህ እሺ ቆይ አንዴ ሚዩት አድርገውና ስማ። ዮሐንስ 14 ሄድክና እኔ ቃል በቃል ክርስቶስ እንደማይለምን ቃል በቃል አለምንም ያለበትን እኮ ላሳይህ እኮ ነው። ግን አንተ ምን አልክ? ክርስቶስ ኦኬ አብን እለምነዋለሁ ኦኬ አጽናኙ መንፈስ እንዲልክላችሁ የሚለውን ሐሳብ አመጣህና ኦኬ እሱ ኮንሴፕት እንዴት እንደምንረዳው ምናምን እመጣላለሁ። ይሄንን ክርስቶስ ካረገ በኋላ በአብ ቀኝ ከተቀመጠ በኋላ አብ ቀኝ ቁጭ ብሎ ለምኖ ነው ከዛ በኋላ መንፈስ ቅዱስ የተላከው አለ። ኦኬ ካረገ በኋላ ነው አብን የለመነው የሚለውን ማስረጃ ከየት አመጣኸው ተባልክ። ቀጥታ ሐዋርያት ሥራ ምዕራፍ 1 ከቁጥር 6 ላይ እንደዛ ይላል። ኦኬ መጣን። እስቲ ካረገ በኋላ አብን ለምኖ መንፈስ ቅዱስ ተላከ የሚለው ማስረጃ አሳየን። የቱ ጋር ነው እንደዛ የሚለው ነው ጥያቄው። እሺ ምንድነው መሰለህ ዋዲ ወንድም ዮሐንስ 14 ቁጥር 15 ላይ አብን እለምነዋለሁ ብሎ ነበር ጌታ ኢየሱስ ክርስቶስ። እዚህ ምድር ላይ ጌታ ኢየሱስ ክርስቶስ እስኪያርግ ድረስ መንፈስ ቅዱስን እንዲልክ ሲለምን አታይም። እንደውም የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ መንፈስ ቅዱስን እልክላችኋለሁ ነው ያላቸው። ገና ኢየሱስ ሲያርግ እንኳን መንፈስ ቅዱስ አልወረደም ነበር። ስለዚህ ኢየሱስ ካረገ በኋላ ነው ለምኖ አብን መንፈስ ቅዱስ ይወረደልን ማለት ነው። ከዛ በፊት ያልከው ነገር ካለ ዮሐንስ ወንጌል ምዕራፍ 15 ቁጥር 14 15 የተፈጸመ ካለ እሱን አሳየኝ፣ ይቀበልሃለሁ። ኢየሱስ አብን ለምኖ መንፈስ ቅዱስ የወረደበት ካለ እሺ። አሁን ማስረጃውን ምንም እንደሌለህ ባይዘው ማሳያ ነው። እድሉን የሰጠው ምንም እንደማታመጣ ስለማቀው ማለት ነው። በደንብ አሳይ፣ በደንብ ተመልከት። አሁን አንተ ያመጣውን አርጊመንት ሪቨርስ አድርጌ ላመጣልህ ነው። ኦኬ ከማረጉ በፊት ክርስቶስ ለምኖ መንፈስ ቅዱስን
ላከ። ባይዘው መንፈስ ቅዱስን ለምኑ አይደለም ክርስቶስ የሚልከው። እሺ ለምኑ አይደለም። ከምን አንጻር እንደተነገረ እኔ ያስረዳለሁ ብያለሁ። ኦኬ በአንተ አርጊመንት እንሂድና ክርስቶስ እስኪያርግ ድረስ መንፈስ ቅዱስን ለምኑ አልወረደም። እሺ ክርስቶስ ካረገ በኋላ ለመነው አብንና መንፈስ ቅዱስ ወረደ የሚለውን አሳየን። እሱ ነው ጥያቄ። ካረገ በኋላ ሲለምነውና መንፈስ ቅዱስ ሲልክ አሳየን። ኢየሱስ እለምነው ያለው ምን እያደረገ ነው? ሻሻ እያደረገን ነው? ምንድን ነው የምትለኝ? ሲያርግ ለመነው እኮ እለምነው ያለው እስኪ እዚህ ምድር ላይ ሲለምን አናይም አይደል? ስለዚህ ኢየሱስ እየቀለደብን ሲያርግ አሳየና አደሱ አልገባም። አርጊመንቱ ሲያርግ መለመኑ አግሪመንት እኮ ነገርከኝ። ስትነግረኝ ምን አልከኝ መሰለህ? አግሪመንት አይደለም አርጊመንት ሳይ አርጊመንት። እሺ አርጊመንት ችግር የለውም። እሺ ምን ትላልከኝ? ችግር የለውም። ስለዚህ አሳየን ካረገ በኋላ። እሺ በደምብ ስማኝ። 1:8 ላይ መንፈስ ቅዱስ እንዳልወረደ ገና ነግሯቸዋል። መንፈስ ቅዱስ የወረደው ኢየሱስ ካረገ በኋላ ነው አልኩ እኮ። የሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ ሄደህ መመልከት ትችላለህ። ይሄ ማለት ዮሐንስ 14 ቁጥር 15 ላይ የተነገረው የትንቢት ቃል የተፈጸመው ኢየሱስ ካረገ በኋላ ነው። ስለዚህ ካረገ በኋላ አብን የማይለምነው ከሆነ ለምን እለምነዋለሁ አለ ነው ጥያቄው። ደሱ አሁንም መልሱን አልመለስከውም። ጥያቄው አንተ ምን አነሳ? እስከ ስቅለት ድረስ ወይም ደግሞ በምድር ላይ ያለ ሲለምንና መንፈስ ቅዱስ ማለት ሲለምን አላየንም፣ መንፈስ ቅዱስም ሲወርድ አላየንም ማለት። ስለዚህ ካረገ በኋላ ሲለምን አሳየን ነው ጥያቄው እኮ። አለ ወይስ የለም? ምድር ላይ እኮ ኢየሱስ መንፈስ ቅዱስ የመጣው ኢየሱስ ካረገ በኋላ በፈጣሪ እንዳደግሞ ካረገ በኋላ ሲለምን አለ ወይስ የለም? ማስረጃ አረገ በኋላማ ለምኑት እኮ የሐዋርያት ሥራ ምዕራፍ 2 ላይ እኮ መንፈስ ቅዱስ ወረደ አይደል? ሲለምን አሳየን። ካረገ በኋላ ሲለምን አሳየን። እለምናለሁ ብሏል። ሲለምን ለምን ያስፈልጋል? እለምናለሁ ስላለ የለምነውን የተስፋው ቃል ከአንተ ጋር ባይዘወይ አማርኛ ማይቲንግ ያጥራል መሰለ። እሺ ዮሐንስ ወንጌል ምዕራፍ 16 ከቁጥር 26 ያለውን ላስነብብ። እሺ ዮሐንስ 16:26 ይህን በምሳሌ ነግሬያችኋለሁ። ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲህ በምሳሌ የማልናገርበት ሰዓት ይመጣል ይላል። ኦኬ በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም ይላል። በዚያን ቀን የተባለው መቼ ነው? ኢየሱስ ክርስቶስ በሚሞትበት ቀን በሚሞትበት ቀን። ስለዚህ በዚያን ቀን በስሜ ትለምናላችሁ እኔም ስለ እናንተ አብን እለምናለሁ ያለው በሞተበት ሰዓት ነው። ያቺ በ3 ቀኗ ላይ ቁጥር 22 ላይ ሄደህ ስትመለከት ምን ይላል መሰለህ? ከኔ አንዳች አትለምኑም ይላል። ከፍ አድርገው ቁጥር 22 በዚያ ቀን ከኔ አንዳች አትለምኑም ይላል። ቁጥር እሷ ጋር አሁን በዚያን ቀን ከኔ አንዳች አትለምኑም የሚለው ጌታ ኢየሱስ ካረገ በኋላ ከሆነ አሁን ኢየሱስን መለመን የለብንም ማለት ነው። በዚህ ትርጉም ማለት ነው። ይኸው ቁጥር 22 ላይ ኦኬ በዚያን ቀንም ከኔ አንዳች አትለምኑም። ቆይ እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋልና ይላል። ስለዚህ በዚያች ቀን ከኔ አንዳች አትለምኑም ሲል እዚህ ቦታ ላይ የሚያወራው ጌታ ኢየሱስ ክርስቶስ ወደ መቃብር በወረደባት 3ቷን ቀን ነው እንጂ ከርገቱ በኋላ ለሶስቱ ቀን ነው የሚናገረው። አዎ አሳያለሁ። ለሶስቱ ቀን ነው። ለሶስቱ ቀን ምክንያቱም ስለሶስቱ ቀን ነው። ስለሶስቱ ቀን ነው ላሳይህ። ስለሶስት ቀን ነው እየተናገረ ያለው። ቆይ አሁን ኢየሱስን መለመን አንችልም። አንዴ ሶስቱ ቀን ላይ በሶስቱ ቀናት ማለት ነው አብን በክርስቶስ ስም ለምነውታል። ለምኑ ተብለዋል። መለመን አለመለመን የነሱ ድርሻ ነው። በዛ በሶስት ቀን ብቻ ነው አብን በክርስቶስ ስም የሚለምኑት። ከዛ ውጭ አይለምኑ ማለት ነው። አይለምኑም። ከዛ ውጭ አትለምኑም አልተባሉ። ለሶስት ቀን ነው። ለሶስት ቀን የሚሰጥ ጸሎት ደግሞ ለምን እንደው ታውቃለህ? ቁጥር 22 ላይ 23 ላይ አትለምኑ። እስኪ ለሶስት ቀን እሷን ለሶስት ቀን የሚለው ለሶስት ቀን የሚለው ከየት ነው ያመጣው? አንዴ እሺ ወንድሜ ቁጥር 15 ጀምረህ 16 ጀምረህ አንብበው እና አንብበው አብረን። ቁጥር 16 ለሶስት ቀን የሚለው እሺ ከላይ ለሶስት ቀን መሆኑ 16
ላንብብልህ የብችል ላንብብልህ። አቤት እሺ ጥቂት ጊዜ አለ ላንብብልህ። ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኝም አላችሁ ይላል። ጥቂት ጊዜ አለ አታዩኝም የሚለው ጌታ ኢየሱስ የሚሞትበት ነው። ጥቂት ጊዜ አለ ታዩኛላችሁ የሚለው ከሞት ተነስቶ የሚታይበት ቀን ነው። እኔ ወደ አብ ሄዳለሁና መስዋዕቱን ማቅረቡ ነው የሚያሳየው። አንዴ ጥቂት ጊዜ አለ አታዩኝም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ፣ እኔ ወደ አብ ሄዳለሁና ይላል። ጥቂት ጊዜ አለ አታዩኝም ያለው ለመቼ ነው? ጥቂት ጊዜ አለ አታዩኝም የሚለው ኢየሱስ ክርስቶስ ወደ መቃብር የሚወርድበት ሰዓት ነው። ጥቂት ጊዜ አለ ታዩኛላችሁ የሚለው ደግሞ ጌታ ኢየሱስ ክርስቶስ ከሞት ተነስቶ ለደቀ መዛሙርቱ የሚገለጥበት ነው። ይቀጥልና ቁጥር 17 ላይ ከደቀ መዛሙርቶቹ አንዳንዶች እርስ በርሳቸው ጥቂት ጊዜ አለ አታዩኝም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ፣ ደግሞ ወደ አብ እሄዳለሁና የሚለን ይህ ምንድነው ተባባሉ ይላል። ቁጥር 18 ላይ እንግዲህ ጥቂት የሚለው ይህ ምንድነው የሚናገረውን አናቅም ሲሉ ኢየሱስም ሊጠይቁት እንደወደደ አውቆ እንዲህ አላቸው፣ ጥቂት ጊዜ አለ አታዩኝም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ ስለዚህ እርስ በርሳችሁ ትመራመራላችሁን? እውነት እውነት እላችኋለሁ እናንተ ታለቅሳላችሁ፣ ሙሾም ታወጣላችሁ። የሚያለቅሱት መቼ ነው? ጌታ ኢየሱስ ክርስቶስ ወደ መቃብር ሲወርድ ማለት ነው። ሙሾ የሚያወጡት መቼ ነው? ወደ መቃብር ሲወርድ። ዓለም ግን ደስ ይለዋል አለ። ዓለም ደስ የሚላት ማን ነው? መሲሁን ክርስቶስን ገደልን ብላ ደስ ስለሚላት በዛን ቀን። እናንተም ታዝናላችሁ ይላል፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል ይላል። ሐዘናቸው ወደ ደስታ የሚለወጠው መቼ ነው? ጌታ ኢየሱስ ከሞት በተነሳ ጊዜ፣ ባገኙት ጊዜ። ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች። አሁን እንግዲህ ኢየሱስ ነገር ግን ሕፃን ከወለደች በኋላ ሰው በዓለም ተወልዷል፣ ደስታዋ መከራዋ በኋላ አታስበውም ይላል። መከራውን አታስበውም። እሺ ምን ማለት ነው? በዚያን ቀን ምን ማለት ነው? ኢየሱስ ክርስቶስ ወደ መቃብር ሲወርድ እነሱ ያዝኑና ኢየሱስ ክርስቶስ ግን ሞትን ድል አድርጎ ተነስቶ ሲያገኙት ያንን መከራቸውን ያንን ሐዘናቸውን ይረሱታል ነው። ቁጥር 23 ላይ በዚያን ቀን 22 እሺ አንብብ። እንግዲህ እናንተ ደግሞ አሁን ታዝናላችሁ። አሁን ያለው ጊዜው ራሱ የአሁን ጊዜ አመልካች ነው። መቼ ነው አሁን ታዝናላችሁ የሚለው? በዛ ነው ማለት ነው። ኢየሱስ ተላልፎ ሊሰጥበት ባለ ጊዜ ኢየሱስ ተላልፎ ሊሰጥበት በኋላ ተሰቃለ እሱ። ነገር ግን እንደገና አያችኋለሁ አለ። አየው፣ እንደገና አያችኋለሁ፣ ልባችሁ ደስ ይላል። ጌታ ኢየሱስ ከሞት በሚነሳበት ጊዜ አሁን ታዝናላችሁ የሚለውስ ኢየሱስ ወደ መቃብር በወረደበት ጊዜ ከላይ ብዙ ወረደ በሚያዝበት ሰዓት ነበር። እሺ ቀጥላሽ። ጥሩ። ስለዚህ ክርስቶስ ደግሞ እንደገና ደግሞ አያችኋለሁ ልባችሁም ደስ ይለዋል ሲል ስለ ትንሣኤ ነው የሚናገረው አይደል? ከትንሣኤ በኋላ ስለሚያገኛቸው ጥቂት ጊዜ ያለ ታዩኛላችሁ፣ ጥቂት ጊዜ ያለ እሱ ነው የሚያወራው። ደስታችሁን የሚወስድባችሁ የለም ይልና በዚያን ቀን እሺ ቆይ ረጋ በል። አሁን ረጋ በል። እሺ ከበዳለች የማይወሰደው መቼ ነው ደስታቸው የማይወሰደው? ከትንሣኤ በኋላ በዚህ ሜዳያ ይላል ሀገራችን ሰው። ስለዚህ ስለ ከትንሣኤ በኋላ ስላለው ነገር ነው የሚናገረው። በጣም አሪፍ 23 ቀጥል። በዚያን ቀን ከእኔ አንዳች አትለምኑ ይላል። አሁን እዚህ ቦታ ላይ ከእኔ አንዳች አትለምኑ። እስካሁን እየተጠያየቅን መተናል። እዚህ ሲደርስ አትረብሽ። አሁን በዚያን ቀን የተባለው መቼ ነው? እሺ ጌታ ኢየሱስ ክርስቶስ ወደ መቃብር በወረደበት ጊዜ በደምብ ሳቀ። እዚህ ጋር መቼ ነበር ያልከው? ደስታችሁ የሚወስድባችሁ የለም ያለው መቼ ነበር ያልከው? ኢየሱስ ከተነሳ በኋላ። ከዛ በዚያን ቀንም ሲል መቼ ነው ያልክ? ከዛ ዮሐዴ ወንድሜ ያልገባ ነገር ምን አንዴ ደሱዬ በጣም የሚገርም ስላፈታ ስላለ እዚህ ጋር ደስታችሁ የዛን ጊዜ አያችኋለሁ ልባችሁም ደስ ይለዋል፣ ደስታችሁም የሚወስድባችሁ የለም በዚያን ቀን ብሎ ስለ የትኛው ቀን ነው እየተናገረ ያለው? እሺ
ክፍሉ እያወራ ያለው ከ16 ጀምረን ስናነብስ ኧረ ቆይ እባክህ ወደ ኋላ ልትመለስ ነው እንዴ? እያነበብን መጣን። ደግሞ ከ16 ትላለህ እንዴ? 22 ላይ ና 22 ላይ ና 22 ላይ እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁም የሚወስድባችሁ የለም ይላል። ደስታቸው የማይወሰደው መቼ ነው? ጌታ ኢየሱስ ተነስቶ ሲታያቸው ወይም ተነስቶ ሲያገኙት በዚህ ነው። ስለዚህ የዛኔ ስለ ትንሣኤው ነው እየተናገረ። ከትንሣኤው በኋላ ስላለው ነገር ነው አይደል? ደስታቸው የማይወሰደው ከትንሣኤው በኋላ ነው አይደል? ከትንሣኤው በኋላ ስላለው ህይወት ነው ወይስ በተነሳ ሰዓት ይደሰታሉ ከዛ በኋላ ይወሰዳል ደስታው? አይወሰድም። ጎበዝ ደሱሻ። ስለዚህ ስለማይወሰደው ደስታ ነው እየተናገረ ያለው አይደለ ጌታ? ልክ ነው። ጎበዝ። ስለዚህ በዚያን ቀንም ይላል። በየትኛው ቀን? እንግዲህ እዚህ ቦታ ላይ ያለው በዚያን ቀን ከኛ አንዳች አትለምኑም ስለሚል ኢየሱስ ክርስቶስ ከሞት ከተነሳ በኋላ ከሆነ ወይም ወደ ሰማይ ካረገ በኋላ ምን ትምህርት ይሰጠናል ካልከኝ ኢየሱስን አሁን መለመን የለብንም የሚል ትምህርት እንሰራለን ማለት ነው። አትረዳ አትሮጥ። የአንተ ሎጂክ አሁን ተው፣ የአንተ ሎጂክ ተውና መጀመሪያ በዚያን ቀንም የተባለው መቼ ነው? እንዲህ ካልን የሚለውን የአንተ ትርጉም ለጊዜው ያዝ። በዚያን ቀን የተባለው በዚያን ቀን ያለው እያወራ ያለው መጽሐፉ አንድ ቀን ሞቱን ትንሣኤውን እያደረገ ስለሆነ እያወራን ያለው ከላይ ጀምሮ ከ15 ጀምሮ በዚያን ቀን ብሎ እዚህ ቦታ ላይ እያወራን ያለው እንትን ያለበት ነው፣ ወደ መቃብር በወረደበት ጊዜ ነው እንጂ አሁን ኢየሱስን ለምናል። ኧረ በፈጣሪ በዚያን ቀንም ብሎ አስቀድሞ ያልተናገረውን ቃል ይናገራል። አንዴ ደሱ ስለ ፕሮናውንስ የምታውቅ ከሆነ ወይም ደግሞ ስለ ከላይ ከመጣው ሐሳብ ጋር ተያይዞ ስለሚመጣ ቃል ነው በዚያን ቀንም ተብሎ የሚመጣው እንጂ ከላይ ያለ ስለምን ተናግረው ነው በዚያን ቀንም የተባለው? ከላይ ስላለ ሐሳብ እኮ ነው። ስለሆነ ቀን ተናግረው እኮ ነው። አንዴ ቆይ እስቲ አትደረብና እዚህ ጋር ስለሆነ ፖይንት አነሳ። ምን የሚል ፖይንት? እንግዲህ እናንተ ደግሞ አሁን ታዝናላችሁ። አሁን አለ መቼ? ኦኬ ክርስቶስ ተይዞ ወደ መቃብር የሚወርድበት ሰዓት ተግባባን አይደለ? አሁን የሚለው ወደ መቃብር የሚወርድበት ሰዓት ነው። አሁን አለው እሱ። ጎበዝ ስማ እሺ። ቅድም ስለተነጋገረን አሁን የተባለው ምኑን ነበር? ወደ መቃብር የሚሄድበት አይደል? የሚያዝበት፣ የሚሰቀልበት፣ የሚሞትበት በእነዚህ ሁሉ እያዘኑ ነበር አይደል? አሁን የተባለው እስከ ሞቱ ድረስ ያለውን ነው። ተስማምተናል? ደስ ልክ ነው። ስለዚህ በዚያ ቀን ሲል ስለ ሞቱ ሊሆን አይችልም ማለት አየህ። አሁን ብሎ ለመቃብሩ፣ ለመሞቱ፣ ለመያዙ፣ ለመሰቀሉ ተናግሮ በዚያን ቀን በዚያ ፊቸር ኦኬ። ስለ የትኛው? ቆይ አንዴ ሐሳቡን በደንብ ያዘው። እንደገና አያችኋለሁ መቼ? ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም የሚወስድባችሁ የለም። በዚያን ቀንም የሚለው ከትንሣኤው በኋላ ማለት ነው። ኦኬ ከትንሣኤው በኋላ ደስታ ይሆንላችኋል። አሁን ታዝናላችሁ፣ ደስታ ከዛ ትደሰታላችሁ፣ ደስታችሁ የሚወስድባችሁ የለም ካለ በኋላ በዚያን ቀንም ከእኔ አንዳች አትለምኑም ይላል። ከእኔ አንዳች አትለምኑ፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋልና ይላል። ኦኬ የሚለምኑትን በሱ ስም የሚለምኑትን ሁሉ ስለሚሰጣቸው ማለት ነው። ይቀጥላል። እስካሁን በስሜ ምንም አልለመናችሁም። ኦኬ ደስታችሁ ፍጹም እንዲሆን ለምኑ ትቀበሉም አላችሁ አለ። አሁን ምን እያለ ነው? ኦኬ ክርስቶስን እንደዚህ ለምነውት ወይም ደግሞ በሱ ስም አብን ለምነውት አያውቁም ነበር። ኦኬ ስለዚህ በዛ ሰዓት ግን ደስታችሁ ፍጹም እንዲሆን ምን አለ? በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን ግን ለምኑ ትቀበሉም አላችሁ አለ። ይህን በምሳሌ ነግሬያችኋለሁ። ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲያ በምሳሌ ማልናገርበት ሰዓት ይመጣል። ከዛ በኋላ በምሳሌ መናገር ያቆማል። ምን አለ? በዚያን ቀን በስሜ ትለምናላችሁ አለ።
በዚያን ቀን ማለት ከትንሣኤ በኋላ ማለት። ከዛስ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም ማለት። በቃ አብን ደግሞ እሱ የሚለምን አይደለም። የዛኔ ከአብ ጋር ያለውን ክብር፣ ልዕልና፣ እኩልነት ስለገለጠላቸው ከዛ በፊት እንዳይፈሩ ከአብ የተለየ ሌላ አምላክ እንደሆነ አድርጎ ራሱ እየሰበከ እንደሆነ እንዳይረዱ ሲል ፕራዮሪቲ ወይም ደግሞ አብን ሲለምን ሲጸልይ ተመልክተውታል። ከዛ በኋላ ግን በምሳሌ ሳይሆን በግልጽ የምናገርበት ሰዓት ይመጣል አለና በዚያን ቀን በስሜ ትለምናላችሁ፣ ከዛስ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም ይላል። እኔ ደግሞ ስለ እናንተ አብን አልለምንም ብሎ ቃል በቃል ክርስቶስ ተናግሯል። በዚያን ቀን ያለው መቼ ነው? እሺ እንግዲህ በዚያን ቀን ከኔ አንዳች አትለምኑም የሚለው እኔ አዜ ክርስቲያን እኔ ክርስቲያን ስለሆንኩ አሁን ኢየሱስን እለምናለሁ። ከትንሣኤው በኋላ ከሆነ አሁን ኢየሱስን እለምነዋለሁ። ቀጥታውን ከኢየሱስ እለምናለሁ፣ ኢየሱስ ይሰጠኛል። ይሄ ከትንሣኤው በኋላ ከሆነ ይሄ ቃል በዚያን ቀን ከኔ አንዳች አትለምኑም ካለ አሁን ኢየሱስን አንለምንም የሚል ትምህርት ይሰጣል ማለት ነው። ስለዚህ በዚያን ቀን የሚያመለክተው ጌታ ኢየሱስ ክርስቶስ በምሞትበት ቀን ለማለት ነው እንጂ እንደው በዚያን ቀን ማለት ከትንሣኤው በኋላ ላይ ወስደህ ተርጉመህ ወደፊት፣ ምክንያቱም ሁለቱም ወደፊት ናቸው። ትንሣኤም ወደፊት ነው፣ ከትንሣኤ በኋላም ወደፊት ነው፣ የሚሞትበትም ወደፊት ነው። ስለዚህ በዚያን ቀን ከኔ አንዳች አትለምኑም ካለ ከኢየሱስ አሁን አንለምንም የሚል ትምህርት መመስረቻ ሊሆን እናደርገው ነው ማለት ነው። ይሄ ደግሞ መጽሐፍ ቅዱስ አይደለም። ኢየሱስ ትለምናላችሁ እኮ ነው የሚለው። ትለምናላችሁ እኮ ነው የሚለው። በዚያን ቀን ከኔ አንዳች አትለምኑም እኮ አራት ነጥብ ዘጋው እኮ ወንድሜ። በዚያን ቀን በስሜ ትለምናላችሁ እኔም ስለ እናንተ አብን ቆይ በዚያን ቀን ቆይ አንዴ ይህንን በምሳሌ ነግራችኋለሁ። ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ በኋላ ከዚያ ወዲያ ማለት ነው በምሳሌ የማልነገርበት ሰዓት ይመጣል አለ። ይህ ሰዓት መቼ ነው? ከትንሣኤው በኋላ እኮ አልነሱን አይደል? እሺ በጣም አሪፍ። በዚያን ቀን በስሜ ትለምናላችሁ። ይሄ በዚያን ቀን የተባለው መቼ ነው? ኢየሱስ ክርስቶስ ወደ መቃብር በሚወርድበት ጊዜ። እኔ እኮ ኧረ ስለ አፈታት የት ነው የተማርከው? በጌታ ስም አንተ። ኦኬ ቆይ በዚያን ቀን በስሜ ቆይ አንዴ በዚያን ቀን በስሜ ትለምናላችሁ የተባለው ወደ መቃብር በወረደ ሰዓት ነው። ያ በዚያን ቀን በስሜ ትለምናላችሁ ያለው ወደ መቃብር በወረደ ሰዓት ነው። እዩ ተመልከቱ፣ ከራሱ ጋር እንዴት እንደሚጋጭ። እሺ እዚህ ጋር መጣውልህ። በዚያን ቀን ከእኔ አንዳች አትለምኑም ያለው መቼ ነው? እሺ በዚያን ቀን ከእኔ አንዳች አትለምኑም ያለው ጌታ ኢየሱስ ክርስቶስ ወደ መቃብር ስለወረደ ከሱ አንለምንም። ነገር ግን ስሙን ስለሰጠን መቼ ነው? በዚያን ቀን ከእኔ አንዳች አትለምኑም የተባለው መቼ ነው? ሁለቱም በዛው ነው ያልካለው። ሁለቱም በመቃብር በነበረበት ሰዓት ነው። የሚለምኑትም በመቃብር በነበረበት ሰዓት ነው። አብ በስሜ የምትለምኑትን ሁሉ ይሰጣችኋል እያለ እኮ ነው። ያ ልክ ነው። ስለዚህ በዛን ሰዓት ግን በስሙ አይለምኑም አይደል? ይለምናሉ እንጂ በስሜ እኮ አለ። በዛ ሰዓት ይለምናሉ። አዎ በስሜ ለምኑ እኮ ብሏቸው ትእዛዝ ሰጥቷቸው እሱ ወደ መቃብር ሲወርድ እነሱ አትለምኑም ያላችሁ ታዲያ ምንድን ነው? እኔን እኮ ነው ያለው። አየው ከኔ ነው ያለው። ከኔ አሁን ከኢየሱስ አይደለም የሚለምኑት። እዚህ ጋር በስሙ የሚለምኑት አብን ነው የሚለምኑት እንጂ ኢየሱስን አይደለም። ከእርገቱ በኋላ ግን አሁን ቆይ ስማኝ። ከእርገቱ በኋላ ግን አሁን ቀጥታውን ኢየሱስን እንለምነዋለን። ቀጥታውን ኢየሱስ ወይ ይሄንን አድርግልኝ ይለዋል። ኦኬ በስሙ አብን አይለመንም። አሁን ቀጥታውን በስሙ መለመን ይችላለሁ። አሁን ቀጥታውን ኢየሱስ ይሄን አድርግልኝ ብለው ይችላል ነው። ምንድነው እያወራ ያለው? ቆይ በስሜ ትለምናላችሁ ያለው መቃብር ላይ ሳለ ነው። ኢየሱስ ወደ መቃብር ስለወረደ በዚያን ቀን በስሜ ትለምናላችሁ እኔም አብን የምለምነው አይምሰላችሁ የሚለው ኢየሱስ ወደ መቃብር በወረደበት ጊዜ ነው አልኩ። ምክንያቱም ቁጥር 23 ላይ ያለው አትለምኑም እየተባለ ያለውስ
እኮ ኢየሱስን አይደለም እኮ ምን ለምነው አሁንም አብን ነው ማን ኢየሱስን በዚያን ቀን ከኔ አንዳቻለን በጣም እኮ የሚገርም ቆይ አንዴ ቆይ ይህንን በምሳሌ ነገር አንዴ ደሱ ነገር ግን ስለ አብ ለእናንተ በግልጽ የምናገርበት እንጂ ከዚያ ወዲህ በምሳሌ የማልናገርበት ሰዓት ይመጣል ያለው መቃብር ላይ ሳለ ነው። ጌታ ኢየሱስ ገና ነው ያን መቃብር ላይ ሳለም አይደለም ገና ኢየሱስ ክርስቶስ አልሞተም። ቀኑ እንደዚህ እንደሚሞት ይሄንን በግልጽ የምናገርበት ሰዓት ይመጣል ያለው መቼ ነው? በግልጽ ሲነሳ በጌታ ኢየሱስ ክርስቶስ በሚነሳበት ጊዜ በግልጽ እንደሚናገራቸው ያሳያል። እንዴ እሺ ይሄ የሚነሳበት ሰዓት ነው። በዚያን ቀን በስሜ ትለምናላችሁ የሚለው በዚያን ቀን የሚለውስ መቼ ነው? ያወራ ያለው ከእንትኑ ጋር ነው የሚያያዘው ነው እያልኩ ያለሁት። አሁን አንዱ ከመጀመሪያው ለምሳሌ በዚያን ቀን አንተ እንዳሻ ነው እንደምትፈታው። ቆይ እዚህ ጋር ከትንሳኤው በኋላ ነው እዚህ ጋር መቃብር ላይ ያለ እንደፈለክ ነው የምትፈታው። እንደፈለኩ ሳይሆን አማርኛው ሲጻፍ እንደፈለክ ካልሆነ እዚህ ጋር ስለ ከትንሳኤ በኋላ ስላለው ነገር ተናግረው እዚህ ጋር ደግሞ ስለ መቃብሩ ነው የሚያወራው። እንዴት ነው የምትለው? ምክንያቱም እያለ ያለው ቁጥር 22 ላይ ቁጥር 23 እና እሱ አሁን በምሳሌ በግልጽ የምናገርበት ሰዓት ይመጣል የተባለው ከትንሳኤ በኋላ ነው ወይስ አይደለም? እሱና እሱ ከትንሳኤው ነው። እንደገና ደግሞ 21 እና እሱ ከትንሳኤው ቆይ 25 ላይ ከትንሳኤ በፊት ነው በኋላ ነው? እሱ ከትንሳኤ በኋላ ነው። 26ስ 26 ግን ከምኑ ጋር ነው የሚያዘው? ከሞቱ ጋራ ቁጥር 25 ጋር ነው የሚያዘው። ቁጥር 23 ጋር ቆይ ከአንተ ጋር አንተ እንዳሻህ ነው እንደፈለክ ስለሆነ የምትፈታው ማለት ነው። በዚያ ቀን የተባለው የመቃብሩ ሰዓት ነው የሚለውን ማብራሪያ ስጠን። እንደዛ ብሎ ይፈታል። እኔ እኮ መጽሐፍ ቅዱስ እያብራራውልህ አሁን አንተ መጽሐፍ እንደፈለክ እየፈታ ቆይ 26ን እንደዛ ብሎ የፈታ አምጣ። ዝም ብለህ እንደፈለክ አንተ እንደፈለክ ቆይ አንዴ ደሱ አንተ ስትፈልግ አይ በመቃብር ሰዓት ነው ስትፈልግ ከትንሳኤ በኋላ ነው እንደፈለክ ዝም ብለህ ቀን እየመረጥክ የምታቦካ ከሆነ እንዳሻው ነው የምትሆነው። ስለዚህ እንዳሻህ የምትፈታ ከሆነ ከአንተ እንዳሻህ አፈታት ጋር እየፈሰስን አንሄድም ማለት ነው። ስለዚህ እንደዛ ብለው የፈታ እስቲ ማስረጃ ለምሳሌ የ14ን ሐዋርያው ጳውሎስ ፈቶታል። 14:26ን የ14:26 ፍቺ ነው የሐዋርያው ቅዱስ ጳውሎስ 16:23 ምን እሱን ፈቶታል። የ14:26 ፍቺ ነው ሐዋርያው ቅዱስ ጳውሎስ ፈታታል። እንዴት እንደፈታው ላሳይህ ደሱ እየቀለድክ ነው እንዴ? ላሳይህ እየቀለድኩ አይደለም እንዴ? የሐዋርያው የቅዱስ ጳውሎስ የ16 የዮሐንስ 16:26 ሲፈታ ብሎ ፈቶታል። 16:26 ከትንሳኤው በኋላ ኢየሱስ አልማልድም ብሎ የሚል ከሆነ ዕብራውያን 7:25 ላይ ደግሞ ዘወትር ሊያማልድ በሕይወት ይኖራል ከሚለው ከእግዚአብሔር ቃል ጋር ይጋጫል። ምን ይህን ታስማማልኛለህ? ምን ዕብራውያን 7:25 ላይ ሐዋርያው ጳውሎስ ዘወትር ሊያማልድ በሕይወት ይኖራል ይላል። አንተ ደግሞ ይሄኛውን የ16:26 አንተ ጨዋታ ላይ ኧረ አንተ በጣም ጥሩ ጨዋታ ላይ ነው መሰለኝ። ድምፄን ላሰማ ዝም ብዬ መጽሐፍ ቅዱስ እንዴት አተመ? እሱን ራሱ ማያውቅ ልጅ ይለፈልፋል። ቀጥል። እሺ ወዲህ ዮሐንስ ወንጌል ቆይ እባክህ አንተ እንዴ ደሱ ምን እየሆንክ ነው? ትልቅ ሰው አይደለ እንዴ? ሐዋርያ ቅዱስ ጳውሎስ ፈቶታል ብለህ መተህ የማይጋጭ ከሆነ ፍታልኝ ትላለህ እንዴ? ጨዋታ ነው እንዴ ያዝከው አንተ? ከሆነ ፍታልኝ እኮ አልኩህ። ሲጀመር አንተ ነው ያሰርከው እኮ ብራዘር። ቀደም እኮ ስንፈታው ነበረ። ቆይ አሁን መንፈስ ቅዱስ ይጸልያል ብለህ ታምናለህ? አሁን
አይ መጀመሪያ ይሄን ጨርስ። አሁን የጠየቅኩን ጥያቄ መልስልኝ። መንፈስ ቅዱስ ይጸልያል ብለህ ታምናለህ ወይ? አሁን መጀመሪያ የጠየቅኩን ጥያቄ መልስልኝ። መንፈስ ቅዱስ ይጸልያል ብለህ ታምናለህ ወይ? ምንም ብሏል። ማትመልስ ከሆነ ከአባል ካለው ካም በኋላ እስካሁን የተጃጃልከኝ ትመልሳለህ አትመልስም? ጳውሎስ ይለምናል ብሏል። ይለምናል የሚለውን እኮ ላሳይህ እኮ ነው። መንፈስ ቅዱስ ይለምናል ብለህ ታምናለህ ወይስ አታምንም? ስለ መንፈስ ቅዱስ አይደለም እንደዚህ ብራዘር ማወራ ያለውት ኢየሱስ እኛ እኮ ነን ባለ ርዕሴ አይደለም ይላል። አንተ ደፋር ነው። ለነገሩ መጽሐፍ ቅዱስ እንዳሻ ከፈታው ስለ ኢየሱስ ምልጃ ነው። ምን ልታወራ ገባህ? አይደለም እኔ ነኝ የማወራ፣ እኔ ነኝ ጠያቂው። ስለዚህ ትመልሳለህ። መንፈስ ቅዱስ ይለምናል ወይስ አይለምንም? መልካም ማለት ና እንጂ እንዴት ስታቦካው እንደነበረ እኮ ላሳይህ እኮ ነው። ወዴት ነው የምትሄደው? ቆይ ተቀጥላለህ። መንፈስ ቅዱስ ይለምናል ዮሐንስ 16 መንፈስ ቅዱስ ይለምናል አይለምንም? ትመልሳለህ? ደሱ መጀመሪያ የጠየቅኩህን መልስልኝና ትመልሳለህ ወይስ አትመልስም? የጠየቅኩህን መልስልኝ። መልስ አንተ ነህ እንዴ የጠየቀው? የተጠየቀው ትመልሳለህ አትመልስም? እኔ የጠየቅኩህን መልስልኝ። ትመልሳለህ አትመልስም? አትመልስም። ከባልክ ያለ አንተ እንደፈለክ መጽሐፍ ቅዱስን እየፈታ በጣም እኮ ከባድ ነው። በዛን ቀን መቼ ነው? መቃብር ላይ ሲሆን። እሺ እንዲሁ እናንተ ደግሞ አሁን ታዝናላችሁ አለ። ነገር ግን እንደገና አያችኋለሁና ልባችሁ ደስ ይለዋል፣ ደስታችሁም የሚወስድባችሁ የለም የተባለው መቼ ነው? ከትንሣኤ በኋላ ነው። እሺ ከትንሣኤ በኋላ በዚያን ቀን ከእኔ አንዳች አትለምኑ፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። ይኸው በስሜ የምትለምኑትን ሁሉ ይሰጣችኋል አለ። እስካሁን በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለምኑ ትቀበሉም አላችሁ አለ። ከዛ በምሳሌ የምናገርበት ሰዓት ምን አለ? ያቆማል። ከዛ ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲህ በምሳሌ የማልናገርበት ሰዓት ይመጣል። በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም። እንድለምን የምላችሁ አይደለም። ኦኬ። ከዛ በኋላ እኔ ስለ አብ ወይም ደግሞ ስለ እናንተ አብን እለምናለሁ የምላችሁ አይደለሁም የሚለው ከትንሣኤ በኋላ ክርስቶስ አብን እንደማይለምን በግልጽ እየተናገረ ነው። ኦኬ፣ በግልጽ እየተናገረ ነው። የዕብራውያን የሮሚ ብዙ ጊዜ አብራራን እባካችሁ። ኦኬ፣ ስንት ጊዜ ነው የምናብራ ሆነ? የአብም ቀጥታ ትወስዱታላችሁ፣ የወልድም ቀጥታ ትወስዱታላችሁ፣ ሶስቱም ይለምናሉ ብላችሁ ቻው፣ አለቀ። እዚህ በጣም ከባድ ነውና ምንድነው እየተናገረ ያለው ክርስቶስ? ከዛ በኋላ አብን የሚለምን አይደለሁም እያለ ያለው ለምንድን ነው? በአብና በወልድ ያለውን መለኮታዊ አንድነት ስለተረዱ ከዛ በኋላ ወልድ ራሱ አብን መለመን ያስፈልገዋል ብለው እዛም መረዳት ደረጃ ላይ ስለደረሱ ከዛ በኋላ ምን አለ? አብን እንድለምን የምላችሁ አይደለሁም ይላል። ምክንያቱስ እናንተ ስለወደዳችሁኝ ከእግዚአብሔርም ዘንድ እኔ እንደወጣሁ ስላመናችሁ አብ እርሱ ራሱ ይወዳችኋልና። ኦኬ፣ ከአብ ወጥቶ እንደመጣ የአብ አካላዊ ቃል መሆኑ ስላመናችሁ አብ እርሱ ራሱ ይወዳችኋል። ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞ ዓለምን እተወዋለሁ፣ ወደ አብም ይሄዳለሁ ይላል። እየተናገረ ያለው ስለምንድን ነው? ወደ አብም ይሄዳለሁ፣ ስለ እርገቱ ወይም ደግሞ ወደ አብ ስለሚሄዱ ነው እየተናገረ ያለው። ኦኬ። ከዛ በኋላስ ደቀ መዛሙርቱ እነሆ አሁን በግልጥ ትናገራለህ፣ በምሳሌ ምንም አትናገርም አሉት ይላል። ከዛስ ሁሉን እንድታውቅ ማንምም ሊጠይቅህ እንዳትፈልግ አሁን እናውቃለን፣ ስለዚህ ከእግዚአብሔር እንደወጣህ እናምናለን አሉት ይላል። ባጭሩ ምን እየተናገረ ነው? ደቀ መዛሙርቱ ምን አወቁ? ምን ተረዱ?
አዎ አሁን በግልጽ ነው የምትናገረው። ከአብ ወጥተህ እንደመጣ ኦኬ፣ የባህሪ ልጁ እንደሆነ ከአብ ጋር በባህሪ የተካከለ እንደሆነ አብን መለመን እንደማያስፈልግ እንደማይጠበቅብህ አሁን አውቀናል ተረድተናል እያሉ ነው። ኦኬ ስለዚህ ደቀ መዛሙርቱ አዎ እነሆ በግልጽ አሁን ተናግረሃል፣ በምሳሌም አይደለም፣ ሁሉን እንድታውቅ ሁሉን የምታውቅ እንደሆንክ ማንምም ሊጠይቅ እንዳትፈልግ አሁን እናውቃለን። ስለዚህ ከእግዚአብሔር እንደወጣ እናምናለን አሉት ይላል። ኦኬ ይሄ ነው ሐሳቡ። ስለ እርገቱ ነው። ወደ አብ ሄዳለሁ ስለ እርገት እየተወራ አንዴ በመስቀል ላይ አንዴ መቃብር ላይ ሲያርግ ነው እያልክ መጽሐፍ ቅዱስ እንደፈለግ ማውካት በጣም የፕሮ መገለጫ ሆኗልና ከባድ ነው። ታሚ እንግዲህ የምትቀበለው ካለ እንግዲህ ተቀበል። ወንድምነት ትላለህ። እሺ ወንድምነት ዛሬ በወንድምነት በዛብንና ቃለ ሕይወት ያሰማልን። ዮሐዲ ድንቅ ትምህርት ነው። በተለይ አሁን በዚህ ሰዓት ላይ ኢየሱስ ይለምናል ብለው የሚያምኑ አሉ። ጴንጤላውን ስረዳ ደግሞ ቃሌ ደግሞ አይለምኑም ብሎ እንደሚያምንም ተምሬያለሁና ግን ቃሌ እና ኤርሚያስ ቃሌና ኤፍሬም ዲቤት መግባት አለባቸው ብዬ አስባለሁ። እርስ በርሳቸው እንደደሱ አይነት ደግሞ ምንም ደግሞ የገገማ ጥግ ደግሞ መጀመሪያ ከማን ጋር እንደሚወያይ አላውቅም። ደሱና አንተ ቃለ ሕይወት ያሰማልን። ይዋድዬ ወንድማለ አሚን አሚን። ተሙሻ አንተም እግዚአብሔር ይስጥልን ቤት ስለከፈት እናመሰግናለን። ምናምን በርታ እንግዲህ ቀለሜንም አምጣው ወጣ እንግዲህ ሶሪ ልታወራው አስበህ ከነበረም ለምን ልክ ምን አለ መሰለህ ይዋድዬ እኔ ወንድሜ ነህ አንተ አካውንቱም ያንተው ነው። እኔ ኦል አድርገውና እኔ ዳታውን ልክፈተው እንጂ የኔ አንተ ነው ያንተ የኔ ነው እና ማድረግ ያለብህን እና ማድረግ ያለብህን 300,000 ፎሎወር አለኝ ማለት ነው። እንቀያየራለን እና ችግር የለውም። እኔ ቅድም ላይ ከሱ ጋር ላወራ የነበረበት ምክንያት ወንድሞች ቅድሚያ ስለጀመሩ እና ደግሞ አለ አይደለ መምህራኖች እያሉ እኔ ማውራት ስራ የለብኝ ቅድሚያ ለመስጠት ነው። ያ ነው። ይሄንንም ትህትና ደግሞ የተማርኩት ደግሞ ከወንድሜ ይሁድና ከወንድሜ ጋዲ ነው። ታውቃለህ ወሬ ሳጣፍጥ ጋዲ የለም ብለህ ነው ጋዲ ቢኖርማ እሱ ሳይገባ ነው የሚያወርደው። እንደሌላው ነው ያ ፓፓ እና ወንድሞች ትቆያለህ ወይስ እንዴት ነው? የመወያየት እቅዱ አለ ላስገባልህ ሰው እኔ ደክሞኛል። ኧረ እኔ ነገ እንገባለን። ነገ ትከፍታለህ? ነገ ከፍታለሁ 12 ሰዓት ላይ ነገ እንገባለን። እስከ ዛሬ እናመሻለን። በቃ አሪፍ። በጊዜ እንገባና ነገ እንሄድበታለን። እሺ ክበሩልኝ። ሰላም እደሩ ሁላችሁም የኔ ወዶች።